የሚናገሩበት ጉዳይ ነው። ሃይማኖትና ሃይማኖት ነው የሚያወራው። እንደዛ ቢደረግ ጥሩ ነው ባይኔ። ለሁለት የሚለው ነገር ልክ አይደለም። ተማር ቋላ በላ እሺ ይሄ ጨረስኩ። እሺ ሁሱና እፎይ ይወያዩ የሚለው ነገር ሁሱ ለምን አይወያይም? ከሱ ጋር ይወያዩ። በመጀመሪያ ሚዲያ ላይ በምናየው ነገር እከሌ ከከሌ ጋር ይወያያል ብሎ የሚገልጸው ማህበረሰቡና ህዝቡ ነው ከሁኔታው አንፃር። ነገር ግን እፎይ ለሚናገራቸው ነገራቶች በቂ ምላሽ የሚሰጠው ኢምራን ነው። ስለዚህ ከኢምራን ጋር ለምን አይወያይም? አንደኛ ጥያቄ። ሁለተኛ ነገር ደግሞ ሁሱ በመጅልሱ በኩል እውቅና ተሰጥቶታል ብሏል እፎይ። ስለዚህ ቻሌንጁን ራሱ ስለሆነ ያመጣው በቤተ ክርስቲያን እውቅና የተሰጠበትን ወረቀት ያቅርብልን ከሁሱ ጋር መወያየት ከፈለገ። ኦኬ። ሲቀጥል እንደገና ደግሞ ሁሱ ስለ ገላት ደርሳናት ሁሉ ነገራቶች ላይ አያውቅም ብዙ ጊዜ እሱ እውነቱን የተመሰረተው ላይና መጽሐፍ ቅዱስ ላይ በተጻፈው ነገር ነው ለእናንተ ስድብ መስሎ ቢታያችሁ የሚናገረው ከአነጋገር አንፃር ነው። ኦኬ ከሱ ጋር ይወያያል ነው ከአነጋገሩ አንፃር ነው። ከሌላ ከሌ ይመጥነዋል የምንለው ከአነጋገራቸው አንፃርና ከአመለካከታቸው አንፃር የተነሳ ነው እንጂ ከከሌ ከሌ ይበልጣል የምንለው ነገር የለም። ሲቀጥል ስለ አንድ አምላክ ሳይሆን ስለ ነብዩ መሐመድ አለይሂ ሰላቱ ወሰለም ሲያጠለሽና ሲሳደብ ነው የሚውለው። ይሄ የሚታወቅ ነገር ነው። ስለዚህ ስለ አንድ አምላክ ይወራ የተባለ ለማህበረሰቡ ስለ ነብዩ አንድ ነብይ ተሰደበና ለሌላ ነገር አይደለም። ሲቀጥል ያቀረቡለት ቻሌንጅ ስላለ በቤተ ክርስቲያን እውቅና የተሰጠውን ቻሌንጅ እስኪ ያምጣ። ኦኬ የትኛዋ የኢትዮጵያ ተዋህዶ ቤተ ክርስቲያን ናት እፎይን ተወያይልን በሚዲያ ያለውን ነገር ተቆጣጣረልን ብላ እውቅና የሰጠችውን ያቅርብ። ልክ እንደሁሱ የዛን ጊዜ ለታ እሱ ከመመጥነ ሰው ጋር እወያያለሁ ይበል። እሱ የሚለው ከኡስታዞቹ ጋር ከሁሱ ጋር በሱ ጋር እንትና ጋር ሰው ምርጫ ነው እንጂ የያዘው ማህበረሰቡን ለማስተማር አይደለም በመጀመሪያ ደረጃ። ስለዚህ ይሄን ልታውቁ ይገባል። ውይይቱ ከተካሄደም እንሰማለን እናያለን። ግን ነብዩን ስለተሳደበ ክርስትናን እውቅና አያደርግለትም ወይም ደግሞ ክርስትናን እውነት አያደርገውም። ስለ ነብዩ ታሪክ ቁርአን ላይ ለራሱ ጥያቄ አያነሳም። እስኪ አንድ አምላክ አምልኩኝ ብሏል ብሎ ቢሞት ቁርአን ላይ አያነሳም። ስለዚህ ነብዩ መሐመድ አለይሂ ሰላቱ ወሰላምን ደግሞ በመጽሐፍ ቅዱስ ያሉ ነቢያቶች እንመዝናቸው ከተባለ ያፍርበታል፣ አይቆምም። ስለዚህ ነብዩን መሳደብ አሁንም ወደ ኋላም የምነግራችሁ ነገር ነብዩን መሳደብ ክርስትናን እውነት አያደርገውም። እኔ ጨርሻለሁ። አመሰግናለሁ። ቀጣይ እኔ ላውራ ፕሊዝ። ቴንክ ዩ ቆይ ወይቴ እኔ ላውራ ሲሲዬ እዚህ ጋር እኔ አሁንም ማለት ነገር ምን አለ መሰለ ልጅቷ የነሱ እህት ዲቤቱን ስታቀርብ ገለልተኛ ሁና ነው። ገብቷል አይደለ? ምክንያቱም ከዛ በፊት የተሰራ ድራማ ነበረ። እሱን ድራማ ህዝቡ እንዲያውቅ ነው። ኦኬ ከአንዳንድ እፎይ ተቀብሏል፣ ሁሱ ግን አልተቀበለም። ሌላ ድራማ መስራት ጀመሩ። አሁን ይሄ መጅሊሱ የወከለው ኦፍ ኮርስ መጅሊሱ ወክሎት እፎይን ለማስገደል ስትሉ ነበረ። ከብር ተከፍሎ ብዙ ነገር ተደርጎ እፎይን ለማስገደል ስትጣጣሩ ነበረ በመጅሊሱ ረዳይነት ማለት ነው። ሌላው ነገር እፎያው እኛ ሙሉ የክርስቲያን ህዝብ ባንድ የሚስማማበት ነገር ምንድነው? እፎይ እኛን ክርስቲያኖችን ወክሎን ዲቤት ዛሬ ይገባል 3 ሰዓት ላይ። ኢምራን ከእፎይ ጋር አይወያይም በዛሬው ዕለት። ለምን መሰላችሁ የማይወያይበት? እፎይ ራሱን ችሎ
ሁሱ ራሱን ችሎ አልችልም የሚል ነገር ከሆነ ኦኬ ዳትስ ኦኬ። ካልቻለ አልቻለም ነው። እፎይ ትምህርቱን አስተምሮ ይወጣል። አለቀ። በተጠራበት ይሄዳል። በቀጠሮ ሰዓት ይሄዳል። እፎይ ይሄዳል በተጠራበት ሰዓት። የማያስተምር ከሆነ ሁሱ መጥቶ ራሱን እምነቱን ተቀመጥሽና ወንድሜን ዘረግፊው አልነበር እንዴ? እዚህ እኔ አላለፈም። ወንድሜን ዘረግፊው አልነበር እንዴ? ማስረጃ ማውጣት እኮ ይቻላል። ማስረጃ ማውጣት ይቻላል። በቃ ዳሲት ወደ ስነ ስርዓት በቃ እኛ እንቀጥል። መረጃ ስላለ ሃይ በቃ እሺ፣ ቀጥል ወንድሜ። ደቂቃዬን ቆስጤ ይጠቀም። ደቂቃዬን ቆስጤ ይጠቀም። ችግር መረጃዎች ስላለ ውይይቱን አሁን እንደዚህ አሁን እኮ እንትን እኮ አይደለም እኮ ውይይቱ ማታ እንዴት ይደረግ፣ ከዚህ በኋላም ውይይት ሲደረግ እንዴት ይደረግ ነው እንጂ እኮ አሁን ርዕስ እኮ ከፍተን ለመወያየት አይደለም። እኔ እውነቱን ለመናገር እሺ፣ ኤፌሶን በጣም እድል ይሰጠኝ ስላለች እስቲ ለኤፌሶን እድል ሰጠን፣ ከዛ ወደ ኡስማን እንመጣለን። ኤፌሶን እሺ፣ አንድ ደቂቃ ግን ኤፌሶን አንድ ደቂቃ ማለት እኔ ልቀማሽ ከኤፒን ይቀማታለሁ። ለቃል ስጭልኝ እድሉ ትልቁ ላይ አድርገኝና የመጨረሻ ብቻ ነው ማሳየው። ምንም አላወራም፣ አሳይቻችሁ ብቻ ነው። ትልቁ ላይ ስለ ሐዲሱ ማውራት ከፈለገ ከኛ ጋር መወያየት ይችላል። አሁን ግን ሐሳብ እየሰጠን ነው አይደል? ሐሳብ ላይ ነው ወይስ ሐሳብ ላይ ነው አሁን ስፖርት የምናደርገው ወይስ ሐዲሱ ላይ ነው? አይ ምን እናወራ ለሐዲሱ አንድ ሌላ ሰው ታልቀባ እባካችሁ። አሁን ይኸውላችሁ እኔ አሁን ዴቭ መሰለኝ ቃል ሰገ ሆነ የሚለው እኔ አሁን ሐዲሱ እንደዚህ ይላል፣ መጽሐፍ ቅዱሱ እንደዚህ ይላል ምናምን አይደለም። ላወራ አይደለም እንደዛ ላወራ አይደለም። ሐዲሱን ምናምን ልናገር አይደለም፣ ለተነተን አይደለም። ነገር ግን በተደጋጋሚ ተሳዳቢ ነው ተብሎ የሚሰራ ይሄ ሳያል ቡኻሪ አሁንም ማስረጃ አለኝ አይደል? ላይ ይገኛል። ይሄ ቃል ማለት ትርጉሙ ማለት ነው እፎይ ተሳድበዋል ተብሎ ብዙ ሙስሊሞች የጠሉት ምክንያት ይሄ እቺን ቃል ተናግረሃል ነው። እቺ ቃል የት ላይ እንትን ይኸው ተፋለች ወይ እንዴ ተጻፈች ነች። ኤልያስ ምንድነው የሚለው? ይሄኛው አንድ ጊዜ ኤልያስ አደረም ተናዳችኋል። ሲሶ መጣ አለው እኔ ጋር በጣም የተቆራረጠ ነው። እስቲ 1200 ሰው አላችሁ። እስቲ ምን አለ ቤቱን ደገፍ ቆስቆስ ብታረው ኮፒ ሊንክ ሼር አድርጉ። 5000 ያስገቡት። እስቲ ኮፒ ሊንኩን አንዴ 5000 ያስገቡት። ቲክቶክ ሳይኗን ደግሞ እዚህ ጋር አስቀምጧት። እስቲ ቤቱንም ደግሞ እንትን ፋን ቤዝ እንዲኖረው እንትን አድርጓት። ያቺ ላይ ያለችው ልብ ቅርጿን አክሊልሻ አረና እስቲ ና እሺ ሲሶ አለ ይሰማል። አንዴ ቆይ ሐሳብ ልስጥና ብዙ ጊዜ ሲሶ አለ ቪዲዮ እንዳትፋ ለማንኛውም እሺ ፈቃደኛ ከሆናችሁ ሐሳብ አለው ስጪ። እሺ ሐሳብ ስጪ። እሺ ሲወራ የነበረው ያው ዋናው ነገር እሱ ውይይቱ እንዳልተቀበለው ያኛው እንዲሆን ነው። ግን ኦልሬዲ ልጁ እኮ በሰሙ የተደረገው ውይይት ለካያችሁት ማለት ነው። ማለት ራሳቸው ጠርተው ራሳቸው ያከበሩት ፕሮግራም ነበራቸው ባለፈው ማለት ነው። 10,000 ሰው ተሰበሰበልን ምናምን ብለው በዛ ላይ ከሁሱ ተጋብዞ ነበር ወይ ደግሞ ሁሴን ማለት ነው ተጋብዞ ነበርና ሲናገር ነበርና በዚሁ ላይ ምን ትላለህ ብለው ሲጠይቁት እኔ ፈቃደኛ ነኝ መጥቶ ይወያይ ብሎ ነበርና
በቃ እኔ ፈቃደኛ ነኝ ወመቶ ይወያይ ካለ ምንድነው የምትጫንጩት? ሙስሊሞችም ሆናችሁ ሌሎቻችሁ ማለት ነው። በቃ ማለት አሁን ላይ እየተደረገ ያለው ነገር ምንም እየገባኝ ስላልሆነ ነው። በቃ እሱ መቶ ይወያያል። ስለዚህ እናንተ ሌላ ሰው አምጥታችሁ ይሄ ሰው ካልተወያየ ብላችሁ ለምንድነው እንትን ሌላ ወያየዋለሁ ብሎ ተናግሯል። ኦኬ ቪዲዮም አለን። ቪዲዮ እንደው ልጆች ራሱ ፖስተውታል። ወያየዋለሁ ካለ ስለዚህ ሁለቱም ይወያያሉ። እናንተ ጣልቃ ገብታችሁ ይሄ ሰውዬ ተሳዳቢ ስለሆነ ክርስቲያኖችን ስለሚያንቋሽሽ ድርሳንና ገላትን እየከፈተ ክርስቶስን ስለሚሳደብልን ስለዚህ ይሄ ሰውዬ ካልሆነልን በስተቀር ተብሎ መናገሩ ትክክል አይደለም። በቃ ግለሰቡ እኮ ወያየዋለሁ ብሏል። ስለዚህ ሁለቱ ይወያያሉ። ዛሬ ሰኞ ነው። ስለዚህ ሰኞ 3 ሰዓት ላይ ውይይቱን መጠበቅ አይሻልም ወይ? እና ያ ነው ምለው። ቀጥሉ ወንድሞች። ኢምራንም ስለሚሳደብ ምናምን አይደለም። ይኸውላችሁ አንድ ነገር ነገራችሁ። እዚህ ጋር ኢምራን የሚባለው ሰውዬ መሳደብ ለእሱ እምነት ዲፌንድ ማድረግ በዛ መንገድ ከመሰለው መብቱ ነው። የመብቱ ነው ብላችሁ መብቱ ስለሆነ አይደለም። እንደዛ ከሆነ የሚረዳው መናገር ይችላል። እኔ ሰምቼው ስለማላውቅ ነው። ግን አሁን ውይይት ላይ የሚወያዩት ሰዎች እርስ በርስ ራሳቸውን የሚመራረጡት። ለምሳሌ አንድ ተወያይ ውይይት ሲቀርብለት ከፈለገው አካል ጋር ውይይቱን አክሴፕት አድርጎ የሚገባው በተወያይ ምርጫ ነው። ስለዚህ እፎይ እኔ ከሁሱ ጋር ነው የምወያየው ብሎ ሁሱ ጋር ከሆነ ውይይት ያቀረበው ሁሱ ነው ምላሽ ሰጥቶ መግባት ያለበት። በቃ አለቀ። ስለዚህ የተወያዮቹ ራሱ ምርጫ መከበር አለበት የሚል ሐሳብ አለኝ። በቃ የእፎይ ለመወያየት የሚፈልገው ሁሱን ነው ያስቀመጠው የራሱ መስፈርት አለ። ይሄንን እምላችሁ ለምሳሌ እዚህ ኦርቶዶክስና ፕሮቴስታንት ዲቤት ያደርጋሉ። ዲቤት ሲያደርጉ በምናውቀው መንገድ ስም ተጠርቶ ይወጣል። የኦርቶዶክሱ ልጅ እከሌ በዚህ ርዕስ እከሌ የሚባሉ ተወያዮች እዚህ ሚዲያ ላይ ያሉ ተወያዮች አሉ። ይሄንን ውይይት የሚቀበል ሰው እከሌ ብትቀበል እንግባ ይላሉ። በውስጥ ሜሴጅ ይጽፋሉ። ከዛ ይቀጣጠራሉ። የውይይት ስርዓቱን ራሳቸው ያወጣሉ። የመጀመሪያውን ማብራሪያ ይሄን ያህል ደቂቃ፣ ከዛ በኋላ ዲፊት ማድረጊያው ይሄን ያህል ደቂቃ ተባብለው ይነጋገራሉ። ውይይቱን ያደርጉታል። ማንም ይሄ ሁሉ ሰጣ ገባም አያስፈልግም፣ አማላጅም አያስፈልግም፣ ንትርክም አያስፈልግም፣ ፖለቲካም አያስፈልግም። እምነት ነው ያዝከው፣ እምነት ነው እዚህም ያለው እዛም እናንተ ጋር እምነት ሃይማኖት ነው ያለው። ስለዚህ ሃይማኖታችሁን ይወክላል ብላችሁ ሁሱን የምታምኑ ከሆነ እዚህ ጋር ያሉ ኦርቶዶክሳውያንና ክርስቲያኖች እፎይ ላይ ይተማመናሉ። እናንተ ሁሱ ላይ የምትተማመኑ ከሆነ ሁሱና እፎይ ይገባሉ። ደቂቃ ራሳቸው በሚስማሙበት መንገድ ይመድባሉ። ከዛ በኋላ በስርዓት ማንም ላይ ጣልቃ ሳይገባ የጥያቄና መልስ ሰዓት ላይ ብቻ ኢንተራፕት እየተደራረጉ ማውራት ይችላሉ። በዛ መንገድ የሚከታተለው ማህበረሰብ ስክሪን ሪከርድም አድርጎ የራሱ የሆነ ማብራሪያ መስጠት ይችላል ገብቶ ማለት ነው። በቃ አለቀ። ከዛ ባለፈ ግን በቡድን ምናምን እናደርገው ሪሲሊንግ አይደለም። ይሄ ሪሲሊንግ ነው። ይሄ በቡድን የሆነ ኮርነር ላይ የሆኑ ሁለት ተጋጣሚዎች የሆነ ኮርነር ላይ ሁለት ተጋጣሚዎች ይሆናሉ። አንዱ ሲደክማ አንዱ እጁን እየነካ እየገባ የሚጣሉት። ይሄ ውይይት ነው። አይምሮ ነው የሚሰራው። አንደበት ነው የሚናገረው። ነቢያት ወይም በመጽሐፍ ቅዱስ መስፈርት ነብይነቱን ያሟላል ብላችሁ የምታምኑ ከሆነ ከዚህ አንጻር ነብዩ መሐመድ ያሟላል ነብይነቱን ብላችሁ ታቀርባላችሁ። ጭራሽ የኛ ነቢያቶች እንደዚህ ናቸው ነብዩ መሐመድ እንደዚህ ነው ብሎ ደግሞ እፎይ ማስረጃው ያቀርባል። አለቀ እኮ። በጣም ሲምፕል ነገር ነው። ይሄን ያህል ለምን እንትን እንዳደረጋችሁት አቶሚክ ሳይንስ እንዳደረጋችሁት አላውቅም። በቃ በጣም ትንሽና ትንሽ ነገር ነው። አባችሁ በዚህን ያክል ደረጃ ፖለቲካ መስራት አያስፈልግም። እከሌ ፈርቷል፣ እከሌ ተሸብሯል፣ እከሌ ፈርቷል የምትሉት አንድ ለአንድ የተቀጣጠራችሁት ቀጠሮ ላይ ካልተገኘ ነው። ገባችሁ? የቡድን ውይይት ካልፈለገ አንድ ግለሰብ አልፈልግም ነው። የቡድን ውይይት የሚፈልጉ ደግሞ ልጆች አሉ። ከነሱ ጋር መወያየት ትችላላችሁ። ያን ያህል ብዙ ፖለቲካ የሚያስፈልገው አልመሰለኝም። በቃ መወያየት ነው። ቴንክ ዩ። ከዚህ በላይ
ከዚህ በላይ ይጠፋባቸዋል ሐሳቤን ቢቀበቀት። እሺ አሁን ልናገርና እኔ መተኛትም ስላለብኝ በጣም ስለመሸ ይቅርታ አድርጉልኝ። እንዴት ናችሁ? ሰላም ብያለሁ ሁላችሁንም። ደህና ነህ? ሲሲዬ እግዚአብሔር ይመስገን፣ ሁላችሁንም ሰላም ብያለሁ። ለማንኛውም ትንሽ ሐሳብ ልስጥ። ነገሩ ከእፎይና ሁሱ ውይይት እንዳያደርጉ የተፈለገበት መንገድ ሌላ ነው። ምክንያቱም ሁሱ የሚባለው መጽሐፍ ቅዱስ ላይ ነው፣ ሐዲስና ቁርአን ላይ አይደለም። ሐዲስና ቁርአንን በቃል ያውቃሉ፣ በቃሉ ሸምድዷል የተባለ ሰው ነው። መጽሐፍ ቅዱስ ላይ ግን ሁል ጊዜ ሲቀጥፍ ነው የሚለው። ክርስትና የሚባል እምነት የለም፣ እግዚአብሔር የሚባል የለም፣ ነቢያት በጠቅላላ ሙስሊሞች ናቸው፣ እስልምና የነቢያት መንገድ ነው ሲል የነበረ ሰውዬ ሂብሩም ላይ ቃላት ያሉት በጠቅላላ እስልምና የሚመሰክሩ ነው፣ ግሪኩም እንደዚህ ነው የሚል ሰውዬ ዛሬ መጥቶ መጽሐፍ ቅዱስን ቢናገር አያውቅም፣ ስለዚህ በደንብ ስለማያውቅ ነው የሚሉት ኤክስኪውዝ የሚያስኬድ አይደለም። ቤቱን ከፍቶ እንደሚናገረው እፎይ ፊት መናገር ስለማይችል እፎይ ተሳዳቢ ነው እያሉ ሌላ ተሳዳቢ ከሚያስቀምጡ መጀመሪያ ባይጠሩት መልካም ነው። ተሳዳቢ መሆኑን ካወቁ ለምንድን ነው ውይይት የሚጠሩት? በሌላ በኩል ተሳዳቢ ነው እያሉ ስሙን ያጠፋሉ፣ ሌላ ደግሞ መጥተው ደግሞ ይጠሩታል ማለት ነው። ስለዚህ እንደዚህ ከምታደርጉ ተሳዳቢም ከምታሰለጥኑ ኢምራን የሚባለው አይን ያወጣ ተሳዳቢ ነው። በእውነት ለመናገር ጆሮ የሚሰቀጥጥ ነገር ነው የሚናገረው። ስለዚህ እሱን ከምታዘጋጁ የእፎይን ስድብ አሳይታችሁ ከዛ ዞር ማለት ነው። ተሳዳቢ ከሆነ ዞር ማለት ነው። ግን እውነታው እሱ አይደለም። እፎይ የሚያነሳቸው ሐሳቦች እስልምናን ጤና ስለነሳው ነው። ቤቱ ድረስ እንዲገደል የሄዳችሁት በመጅሊስ ደረጃ መግለጫ ያወጣችሁት ተሳዳቢ ስለሆነ አይደለም። ተሳዳቢ ብዙ ተሳዳቢዎች አሉ፣ በጣም ብዙ ተሳዳቢዎች አሉ። ግን እናንተ ላይ ምንም ውጤት አላመጡም ወይም ምንም ጫና ያመጡት ነገር የለም። እፎይ ግን የሚያነሳቸው ነገሮች እስልምናን የሚያፈራርስ ስለሆነ ነው። ብዙ ሙስሊሞች መጥተው ተማርከው ከሱ ስር ቁጭ ብለው ሲማሩ ስለታየ ይሄ ነገር ምን መደረግ አለበት የሚባል ተንኮል ተሸረበ። መቼ? የባለፈው ሐሙስ ምን ተደረገ? ድምፁ ተቆረጠ፣ ያላለውን ተቀነባበረና ውይይት ተቀብሏል ተብሎ ቤታቸው ላይ ማስታወቂያ ሰሩ፣ ሰውን አስጠሩ። 10,000 ሰው ቁጭ አድርገው ፈርቶ ሸሸ ብለው አሉ። እዛ ቦታ ላይ አሁን የተጠራው ልጅ ቁጭ ብዬ ጠብቄው ሳይመጣ ቀረ፣ ፈርቶ አመለጠ ብሎ ተናገረ። ኦኬ፣ የራሳቸው ልጆች አጋልጠውታል፣ ተቃወሟቸው። የራሳቸው ልጆች ብለን እኛ ትተነው ነበር። ከዛ የራሳቸው ልጅ መታ ጠራች። እንደዚህማ አይደረግም፣ ሸዋሻ አይሰራም፣ ስለዚህ እውነቱን መውጣት አለበት፣ ክርስቲያን ነው ወይስ ሙስሊሙ ነው ሸዋሻ የሚሰራው ብላ ውይይት ጥሪ አቀረበች። ተቀበለ፣ አለቀ። አሁን የዛኔ ቁጭ ብሎ ጠብቄው ጠፋሁት ያለ ሰውዬ መጥቶ መወያየት ነው እንጂ የእናቴ መቀነት እሱ እንደዚህ ስለሆነ ምናምን ያለው እቤቱ ቢሆን ኖሮ የዛኔ ቢመጣ ኖሮ እንደዚህ ነበር አይልም። እቤታቸው ቢመጣ እንደፈለገው አድርገው ሊያደርጉ ጠሩት። ገለልተኛ ቤት ሲባል ግን ሌላ ነገር ሐሳብ እያነሱ ነው ማለት ነው። ስለዚህ ዋናው ነገር ምንድነው? ብቻውን ቤቱን ከፍቶ በሴቶች መካከል ሲናገር የነበረው ውሃም አይቋጥር ነገር እፎይ ፊት ወይም እኛ ፊት ሊናገረው ስለማይችል ውሸት እንደሆነ ስለሚያውቁ መጅሊሱም ደግሞ 5,000 ሰው አስልሟል ብሎ ስለሸለመው ይሄን ሰው በሐሰት የሰጡት ስም ስላለ ይሄ ስሙ እንዳይፈርስ የመከላከል ስራ ነው እየተሰራ ያለው ማለት ነው። ስለዚህ እውነት ቤቱን ከፍቶ መጽሐፍ ቅዱስ ላይ እንደሚናገረው የሚናገር ከሆነ ይምጣና ይናገር። በቃ አለቀ። ይሄ ነው ውይይቱ። እንግሊዘኛ አይችልም ምናምን የሚል ኤክስኪውዝ እያስቀመጡ ነው። መጽሐፍቶቻቸው እስከምናውቀው ድረስ የተጻፉት በአረብኛ ናቸው አብዛኞቹ። በእንግሊዘኛ የተተረጎሙትንም አይቀበሉትም፣ ሙስሊሞች አይቀበሏቸው። እንዲሁም ብዙ ጊዜ ይዋሹባቸው። ሌላው ደግሞ በአማርኛ ነው የተጻፈው። ስለዚህ ምንም ኤክስኪውዝ መስጠት የሚያስፈልገው ጉዳይ የለም። የሰሩ ድራማ ነበረ፣ ያ ድራማ ይሰራብናል ብለው ስለፈሩ ነው። እኛ ግን ያ ድራማ እንዲሰራም አንፈልግም። በእውነትና በእውነት እንዲወያዩ ነው። ስቲል እስካሁኑ ሰዓት ድረስ ይወያያል የሚል ተስፋ ነው ያለን። በዚህ መጓተት አያስፈልግም። ከውይይቱ በፊት ሌላ ሚኒ ውይይት ወይ ሌላ ጭቅጭቅ እንዲኖርም እኛ አንፈልግም። ቀጥታ ሁለቱ ተነጋግረዋል፣ ሁለቱ ይወያዩ፣ አለቀ። ከዛ በተረፈ ምንድነው ውይይቱን ለመጥለፍ ሌላ ድራማ ለመስራት እየተሞከረ ያለው ነገር የሚያሳየው ሰው ይታዘባቸዋል። ይሄ ፍርሃት ነው ወይም ደግሞ ሌላ ነገር ነው። ማነው አቤልም እንደተናገረው አቡና ይሄ የሰፈር ጸብ አይደለም፣ ድብድብ አይደለም። ሁሉም ያለውን እውነት የሚያሳውቅበት ስለሆነ ማለት ነው።
ከዛ በተረፈ በጣም ጆሮ የሚሰቀጥጥ ነገር ነው የሚናገረው። ራሳቸው የለቀቁት ከራሳቸው ከለቀቁት ላይ ነው ያመጣው እና ጆሮ የሚሰቀጥጥ ነገር የሚናገር እንደዚህ አይነት ባለጌን ሰው ሙስሊሞች የሚኮሩበት የሚኩራሩበት ነው። በዚህ ልክ አንድ ነገር እፎይ ተሳደበ ብሎ ሊያመጣ አይችልም። አንድ ነገር የሆነች ውይይት ላይ ተናገረ ተብሎ እሷ ተይዛ በጣም ነው የሚያራግቧት። አንዳለች ለሷም ይቅርታ ጠይቆባታል። ከኢትዮጵያ ስነ ምግባር ከኢትዮጵያዊነት ስነ ምግባር አንፃር ከኢትዮጵያ ጨዋነት አንፃር ይሄን ነገር መናገር አይገባኝም። ሐዲሶቹ ላይ ያለ ነገር ነው። ከዛ አንፃር ተናግሬዋለሁ። ላስከፋዋችሁ ለሙስሊሞችም ለክርስቲያኖችም ይሄን ነገር ይቅርታ ብሏል። ይቅርታ ሰው በጠየቀበት ነገር ላይ ሁሉ ጊዜ ደጋግመ አትናገርም። ወይም ይቅርታውን አልተቀበሉም ማለት ነው ሰዎች፣ ወይም ለፖለቲካ ነው ያን ጫና ያደረጉት። የኛም ሰዎች ናቸው። በነገራችን ላይ የኛም ሰዎች እነማሜ ሁላችንም ጫና አድርገን እፎይ ይሄ ነገር ትክክል አይደለም ይቅርታ ጠይቅ ብለን ነው የጠየቀው። በቃ ከዛ በተረፈ እያንዳንዱ መጽሐፍቶቻቸው ላይ ያለ ነገር ነው። ምናልባት ከአነጋገር አንዳንድ አነጋገሮች ኃይለቃል ሊሆን ይችላል እንጂ መጽሐፍ ላይ ያልተጻፈ ሊያመጡ አይችሉም። እነሱ ግን ሊትራሊ መጽሐፍ ላይ የሌለ ስድብ ሊትራሊ የሆነ ስድብ ቃል ገብቷል። እሱ ጋር ቅድም ስናሰማው ነበር። ሁሴንን ጨምሮ ስድብ ነው የሚናገር። እኔ አራተኛ ስላሴ ነኝ እያለ በጌታ ላይ ሞክ እያደረገ በቅዳሴ ነው ማስገባ እያለ በቅዳሴ ላይ ሁሉ ሲያሾፍ የነበረ ሰው። ይሄን ሰው ግን በጣም ቅዱስ አድርገው መልአክ አድርገው ሲስሉት እያየን ሰሞኑን ይሄ ሁሉ የሚያደርጉት ምንድነው? ውይይቱ እንዳይወያይ ስለፈልጉ ነው። እና እርሱም ያለው በጣም ይቅርታ ሲስዬ ጨርሻለሁ። ሌሎቻችሁ ቀጥሉ። አመሰግናለሁ። ሲስ ቢኒ በጣም ቴንኪው። ድምጽ ይሰማል? ድምጽ ያለ ቢኒ በጣም ቴንኪው። ይሰማል። እሺ ቴንኪው። ልደትሽ ብሮስኪ ፓፓ አሎ ወይ ትሰማ? ደህና ነህ? እንዴት ነህ? አለን እግዚአብሔር ይመስገን። ልደትዬ ድምፅ ምንድን ነው? ታፍኗል። ምንድን ነው? ቆይስ እንደታፈነ ነው። ትንሽ ይቆራረጣል ሲስተም። እኛ ጋር አይሰማም። ልደትዬ አይሰማም። ገስት ላይ ትታየናለህ። ሚዩት ነው። ስምሪ የሆነ መረጃ ላሳይ። በጣም ከይቅርታ ጋር ትችላለህ። ቆስቲ ችግር የለውም አልቸኩልም። እሺ በጣም ይቅርታ ግን እሺ ይቅርታ። እንትን ሲቲ አንዴ ትልቅ ላይ ታደርገኛለህ? ጋይስ ታብ ኮፒ ሊንክ ሼር አድርጉት እባካችሁ። ምንድን ይቆራረጣል? እሺ ቆይ በትልቁ ላድርግ። እሺ ኦኬ እሺ። በጣም ይቅርታ ለተፈጠረው ነገር። ምንም ድምጼ ይሰማል አይደል? በረብ እሰማለሁ። ይሰማል። እሺ እሺ። እንትን በመጀመሪያ ቢኒ ሁሉንም ነገር ክሊር አድርጎታል። እንድታውቁልን የምንፈልገው ነገር ግን እንደተናገሩት እንደሰማችሁት ምንድነው እኛ እውቅና ካላቸው ከኡስታዞች ጋር እኛ ተራ ምዕመኖች እያወራን እየታገልን እንደሆነ እንዲታወቅልን ነው የምንፈልገው። መጅሊሱ ገንዘብ እየመደበላቸው ምንም እንደሚያደርጉ እየተመለከታቸው ነው። ከምን አይነት ሰዎች ጋር እየታገል እንደሆነ እንድታውቁ ፈልጋለሁ። ሁለተኛ ነገር በግልጽ ራሳቸው ሙስሊሞች እኛ ተሳዳቢ ሰዎች አሉን፣ የሚሳደብልን ሰዎች አሉ እያሉ በስርዓት እየተናገሩልን እኛ ሳንናገር ማለት ነው፣ ያለምንም ማሳወቅ እኛ ሳንል እኛ ተሳዳቢ ልጆች አሉን ይሳደቡልን ብለው ሲሉ አይታቸዋል። ሶስተኛ እኛ ስድብ እንጂ ውይይት አንፈልግም ብለው ሲናገሩ በስነ ስርዓት እያያቸው ነው። ኦኬ የዚህ ውይይት ፖይንት ምንድነው? ኡስታዙንስ ለምንድነው ለመደበቅ የተፈለገው ከተባለ ሚስጥሩን አጋልጣለሁ። ኡስታዙ
እቤቱ ቁጭ ብሎ ፊቴ የሚቀርብ ከሆነ ወንድ ነው እሱ እያለ ደጋግሞ ይናገራል እና 5000 ሰው አስልም ያለው እያለ ይናገራል። እንዲሁም ደግሞ መጅሊሱ 5000 ሰው አስልሟል ብሎ እቅና ሰጥቷል። እፎይ ቤቱ ቁጭ ብሎ የሚያወራው ውሸት ነው። እኔ ፊት ወንድ ከሆነ ቀርቦ ያወራ እያለ ደጋግሞ ያወራል። ኦኬ ለዚህም ሲል እፎይ ደጋግሞ የውይይት ጥሪ አቅርቦለታል። ኦፊሻሊም እንደምትመለከቱት በስክሪን ላይ ለራሱ ጽፎለታል። ምን ብሎ ጽፎለታል? ሰላም ላንተ ይሁን ኡስታዝ ሁሴን፣ እኔ ደጋግሜ የውይይት ጥሪ ሳቀርብልህ በተለያዩ ምክንያቶች ስትዘገይ ቆይተሃል። ከአንዴም 3 ጊዜ ወደ ስንትና ስንት ሺህ ህዝብ ይዞ እየጠበቀው የቀረሰውን ምክንያት እየፈለገ ከእፎይ ጋር ብቻ አይደለም እፎይ ተሳዳቢ ነው እያለ ቢቀርም በፍጹም አኬ ራሱ የውይይት ጥሪ አቅርቦለታል። መጽሐፍ ቅዱስን ብቻ ይዘን ነው ቁርአን ሳይነካ ና ክርስቶስ አምላክ አይደለም እያልክ እየዋሸ ስትል ነበር። ና እኔ ፊት ግባና ተወያይም ብሎ አኬ ራሱ የውይይት ጥሪ አቅርቦለታል። ግን ተደብቋል። ኦኬ በቅርቡ ደግሞ እኔ ሳላውቅና ምንም አይነት የጋራ ስምምነት ሳይኖርን የራሳችሁን የውይይት ምን አለ ጥሪ አዘጋጅታችሁ ፈራ ቀረ በማለት ህዝብ ፊት የፈጠራችሁትን የተሳሳተ ትረካ ታዝቤያለሁ። ቀደም ቢኒ በስርዓት የነገራችሁ ማለት ነው። ያ ህፃን ልጅ ይቅርታ እንዲጠይቅ የሚፈለገው ህዝቡን የሸወደው ህፃን ምን ማድረግ አለበት? ኦፊሻሊ የይቅርታ ቪዲዮ ሊሰራ ይገባል። ከዛ በኋላ ነው የሚያወራው። ስለዚህ ይህ አይነቱ ተግባር እውነት ከመፈለግ ይልቅ ርካሽ የፖለቲካ ትርፍ ለማግኘት የሚደረግ ጥረት ይመስላል። ለራሱ የጻፈለትን ስክሪንሾት ነው እያሳያችሁ ያሉት። እውነቱን ለህዝብ ግልጽ ለማድረግና ማነው ትክክለኛውን የነቢያት መንገድ እንደያዘ ለማረጋገጥ በመጪው ሰኞ ዛሬ 03/09/2018 ከምሽቱ 3 ሰዓት ላይ ለውይይት እንገናኛለን ብሎ በግልጽ እፎይ ለራሱ አውርቶታል። ይህም 5000 ሰው አስልም ያለው ብለህ ለተሸለምክበት መጅሊስ እኔን ለከሰሰኝ አካልና ለህዝቡ ሙስሊሙ እውነተኛውን ሀቅ የምናሳይበት መድረክ ይሆናል። 5000 ሰው የሰለመውን ጉድ እናያለን። ይዛኔ 5000 ሰው ሰለመ የተባለው ይታያል። በየትኛው መረጃ ግሪክ ሂብሪው አነባለሁ የተደበቀውን አወጣለሁ መጽሐፍ ቅዱሳችሁን አሳያለሁ ሲል የነበረው ጉድ ዛሬ ማታ ይታያል። ኡስታዛችሁን ለመደበቅ የሚደረግ ጥረት አለ። በፍጹም ይህ ኡስታዝ ባይዘወይ እፎይም መጥኖት አይደለም። እኔ ገርፌ አሰጠዋለሁ። እኔ ከሁሉም በታች ምንም አላውቅም ከመባለው ሰው ውስጥ እኔ ነኝ። እኔ ገርፌ አሰጠዋለሁ። እሱ መጥኖት አይደለም። እፎይ ግን እኔ ፊት ይምጣ ስለሚል ይሄው ህይወቱን እስከ መስጠት ድረስ የሄደበት ነገር ነው። ልንገራችሁ እፎይ ይገደል የተባለው በዚህ ሰውዬ ምክንያት ቀጥፏል እንዲህ ብሏል እያለ ይገደል የተባለበት ሰው። ስለዚህ እፎይ ህይወቱን እስከ መስጠት ድረስ የሄደበት ነገር ነው። ዛሬ ማታ ግን ጉዱ ይወጣል። እፎይ ነው ዋሸው፣ የቀለደው እፎይ ነው፣ የተሳደበው እፎይ ነው። ይታያል ጉዱ። መጽሐፍ ይከፈታሉ፣ የተሰነዱ መረጃዎች ይገለጣሉ። ስለዚህ ወገቤን እግሬን የሚባል ነገር የለም። ምንድን ነው ያለው? ቀጥታ ውይይት ነው ያለው። ያው ፌስ ቱ ፌስ ምንም ወሬ የለም። እፎይ ከእሱ ጋር ትክክለኛ ውይይት ያለምንም መሰዳደብ ይደረጋል። ሌሎቹን እኛ እንገርፋቸዋለን። ያው እኛ የውይይት ጥሪ አቅርበናል። እኛ ስድድብ ፈልጋለሁ ምናምን ምን እላለሁ ሚል ካለ እንኳን ምንም ችግር የለውም። ኦፊሻሊ የውይይት ጥሪ አቅርበናል። ገርፎ ገንዞ ሚልክ ሰው ስላለ ችግር የለውም። እፎይ ስድብ የሚባል ነገር አይፈልግም። ህዝበ ሙስሊሙም ክርስቲያኑም ስድብ አይፈልግም። ውይይቱ ዛሬ ማታ ይካሄዳል። ኡስታዛችሁን ከተደበቀበት ይዛችሁት አለቅ። ዛሬ ማታ 3 ሰዓት ላይ እውነት ትታያለች፣ እውነት ትገለጣለች። ኡስታዙን መደበቅ አይቻልም። ይችላል ወይስ አይችልም የሚባለውን ዛሬ እናየዋለን።
ጨርሻለሁ። ሌሎች እድል ልስጥስ። ቴንክ ዩ ሲሲ። ኦኬ ቴንክ ዩ። ያው ቤቱ እንደምታውቁት በተቻለን አቅም ፌር ለመሆን የምንሞክርበት ቤት ስለሆነ የሁላችሁንም ሀሳብ አስተያየት የምናስተናግድበት ቤት ስለሆነ እስቲ ሙስሊሞች ደግሞ ምን ይላሉ የሚለውን ነገር ለመስማት እስቲ ሙስሊሞች አንድ ቁጥር ጻፉልኝና ላስገባችሁ። እስቲ ደግሞ ሙስሊሞች አንድ ሀሳብ ልስጥ። እስከዛ እንዴት ነህ? ሰላም ብያለሁ። እሺ ዶክተር። እሺ ዶክተር እንዴት ነሽ? ሳምሪ ጃንሽ እንዴት ነሽ? ደህና ነኝ እግዚአብሔር ይመስገን። ያው እስካሁን ብዙ ሀሳብ ሰምተናልና በእነሱ በኩል የተነሳለ ዶክተር በጣም ይቅርታ እንደው የሚታወቁ ለትላልቅ ለሙስሊም መምህራኖች ካሉ ለእነሱ ሼር አድርጉልና እነሱም ሀሳብ አስተያየታቸውን እንዲሰጡ ብታደርጉ ጥሩ ነው። ዝም ብሎ መንገደኛ ሙስሊም አስገብተን የመስጂድ አሰጋጆች እያየው ነው ሲሲ ከስር የመስጂድ አሰጋጆች መጅሊስ ውስጥ ቦታ ያላቸው ኡስታዞች ከስር እያየውኝ ነው። አንድ ቁጥር ይጻፉ ይግባል። እነሱ ጻፉልንና እንደዛ ይሻላል። አሁን እኛ ውይይቱ እንዲካሄድ ስለምንፈልግ ነው። እኔ አሁን ውይይቱ እንዲካሄድ እፈልጋለሁ። ውይይቱ ግን በጨዋነት በእውቀት ኢንቴሌክቹዋል በሆነ መንገድ ውይይቱ ተካሂዶ ህዝበ ክርስቲያኑ ህዝበ ሙስሊሙም እንዲማር እውቀት እንዲያገኝ ትክክለኛ የፈጣሪ ወይንም የእግዚአብሔር መንገድ የትኛው እንደሆነ እንዲያውቅ በቃ መስማት እንፈልጋለን ነው። እኛ ደግሞ ችግር የለው። በማግስቱ ደግሞ መተን ሪፍሌክሽን እኔና ኪዬ በማግስቱ መተን ሪፍሌክሽን እንሰጣለን። ችግር የለውም። ውይይቱን ብቻ እናንተ የትም ቤት አድርጉት። በማግስቱ እኛ ሪፍሌክሽን ከመስጠት ወደኋላ አንልም። ማን የተሻለ ነው ማን የተሻለ ነው የሚለው ሀሳብ አስተያየት እንሰጥበታለን። ዶክተር እየቀጠልኩበት አመርዳው እኮ ተመሰጥክ። በዛው ደግሞ በሳቅ ጀመርክ። አታቆምምና ቶሎ ነው ራሳቤ እንትን ነው ብዙ የተሰጠው ሀሳብ ምንድነው? አሁን የተጠራው ሁሱ የሚባለው ልጅ ገድል አያውቅም፣ ኢምራን የሚባለው ልጅ ነው ገድል የሚያውቀው የሚል ምክንያት ተሰጥቷል። በጣም ስላስገረመኝና ምን አይነት ሀሳብ ነው ያላቸው እንደዚህ አይነት ነገር ላይ የሚለውን በዛው ሀሳብ ለመስጠት ነው። ምክንያቱም ውይይቱ የተጠራው ስለ አምላክ ነው። ኦኬ፣ ስለ ፈጣሪ የትኛው አምላክ ነው ትክክል የሚለው ነው። ይሄ ደግሞ በእኛ ቤተክርስቲያን ምን ይባላል? ሃይማኖት ወይም መሰረታዊ ዶግማ ይባላል። ኦኬ፣ መሰረታዊ ሃይማኖታችንን ወይም ዶግማችንን ምናብራራ ወይም ምናስተምረው ደግሞ በመጽሐፍ ቅዱስና በአባቶች ትምህርት ነው፣ በቅዱስ ትውፊት ወይም በአባቶች ትምህርት። ስለዚህ ይሄንን ስለ አምላክ ማንነት ስለ ክርስቶስ ማንነት ውይይት ስናደርግ ቤተክርስቲያናችን በገድላት እንድንከራከር አይደለም ያዘጋጀችው ገድሉ። ኦኬ፣ ገድል የተዘጋጀው ክርስቲያኖች የህይወት ልምምድ እንዲማሩበት በረከት እንዲያገኙበት ነው እንጂ ስለ አምላክ ማንነት ስለ ክርስቶሎጂ እንዲያብራሩበት አይደለም። ስለ ክርስቶሎጂ ስለ አምላክ ስለ ትሪኒቲ የምናብራራው በምንድነው? በመጽሐፍ ቅዱስ በአባቶች ትምህርት። በአባቶች ትምህርት ካላችሁ በእንግሊዝኛም አለ ቸርች ፋዘርስ ጽሑፍ፣ በአማርኛው ደግሞ ቤተክርስቲያናችን ሰንዳ ያዘጋጀችው ሃይማኖተ አበው የሚል መጽሐፍ አለ። ኦኬ፣ ስለ አምላክ የምንወያየው በሱ ነው። ስለዚህ ገድል ማወቅ አለማወቅ አይጠበቅበትም። ከጅምሩ ኢምራንም ገድል ይዞ መምጣት አይጠበቅበትም። ስለ አምላካችን በገድል አንወያይም። ኦኬ፣ ይህንን ሪከርድ አድርጋችሁ መልቀቅ ትችላላችሁ። ስለ አምላክ ማንነት በገድል አንወያይም። እናንተ በሐዲስና በቁርአን በሃይማኖት ማስተማሪያችሁ ነው የምንወያየው፣ እኛም በሃይማኖት ማስተማሪያችን ነው የምንወያየው። ከዛ በተረፈ ውይይቱ ላይ ስድብ አለ ምናምን ብሎ ቀድሞ ኤክስፔክት ማድረግ እና ውይይቱ ይቅር ማለት አያስኬድም። ውይይቱ ላይ እፎይም ከተሳደበ ሁሱም ከተሳደበ ህዝብ ይታዘባቸዋል። ህዝብ ይታዘባል፣ ይፈርዳል፣ አለቀ። ሰው ደግሞ መማር ያለበትን ስለ አምላክ ማንነት ከሁለቱም ቤተ እምነቶች ይማራል። ኤክስፔክት የምናደርገው ይሄንን ነው። እችን ለማለት ነው። ያልተነሳ ሀሳብ ስለሆነ ነው። ለሌሎች ሀሳብ ድል ስጣ። አመሰግናለሁ። ሲሶ ቴንክ ዩ ዶክተር ሳምሪ። የረሳችው ነገር አለ ሲሳ እንዴ? የሙስሊም ቀለም ይመጣብን ወይ ብዬ ገርሞኝ እኮ እኔም እኮ እኔ እኮ ቅድም ልል ነበር እኮ ግራኔ የገባኝ እኮ ክርስቶስን እኔ እንትና ኢምራን ገድላት ላይ ሲሉ ሳናውቀው እዛም ቤት ሰላም ናችሁ ሲሶ
ሰላም እኔ ልውረድ፣ ይቅርታ በጣምና ዴቭ ቃል ስጋ ሆነን አስገባው እሱ ማስረጃዎች። መልካም ጊዜ፣ መልካም ቢኒ፣ መልካም ምሽት። እሺ ነገ ሁሉ እሺ፣ ቀጥል። እኛ እዚህ እየሳቅን እያዋሳን ነው። ለዛ መርሐባ በደንብ ነው ሰማቸው ነበርና የሆነ ገንቢ ሐሳብ ማለት ገንቢ ሐሳብ ይነስስ ትክክል የሆነ ሐሳብ አለ የተሳሳተማልና አንድ ማን ለመናገር ሞክራለሁ ማለት ነው። አቤላ በደንብ ቅድም ተናግሯል። ለምሳሌ ውይይት ሲደረግ እነዛ ውይይት የሚያደርጉ ሰዎች ራሳቸው ተስማምተው ራሳቸው መርጠው ማድረግ አለበት የሚለው አክሴፕት ነውና አሁን ለምሳሌ ብዙ ጊዜ ሲናገሩ ሁሉም ኡስታዝና ሁሱም ሲናገሩ ደግሞ ይምጣና ወይም ደግሞ መተን ተነጋግረን እንደዚህ መቼ እናድርገው ብለን ተስማምተው ማድረግ አለባቸው። እና አክሴፕት መሆን ያለበት አንድ ነገር ማለት ነው። ስለዚህ ለምሳሌ የሆነ ራንደም ሴት ወይ ደግሞ አንድ ሴት ኦኬ ጠርታኑ ተዋዩ ብላ ስላለች ኦኬ ስለዚህ አልመጣም ምናምን የሚባል ነገር አያስፈልግም። ምን አለ ሁለቱም መዋየት ኦኬ ችግር የለው ይዋዩ፣ ግን ተነጋግረው መቼ እንዴት ብሎ መዋየት ይችላል። አንደኛ ሐሳብ ማለት ነው። ኦኬ ሁለተኛ ይሄን ነው ውይይት ምንድነው? ለምሳሌ ሰኞ ሲባል ሲሶ ታውቃለህ ባለፈው አይደለ እነ ኡስታዝ ኢብራሂምና መርጠው ነበር እንዳጋጣሚና ውይይት አቅርበው ነበር ለፕሮቴስታንት ወንድሞቻችን ያው 3 አይደለ 3 አቅርበው እንደዛ ተቀብሏቸው ነብዩና መሐመድ ሰለላሁ ዐለይሂ ወሰለም በነቢያት መጽሐፍቶች አሉ ወይም ደግሞ ትንቢቶቹ ለነብዩ መሐመድ ናቸው ወይስ አይደሉም ከሚለው ንዋይ ተባብለው ከነ ወንድማችን ከነቃሌ ጋራ እዛ ተስማምተዋልና ልክ እንደዛ ደግሞ በዛን ታይም ላይ እነ ኡስታዝ ኢምራን አቡበከር እና ወንድማችን ኡስታዝ ሳላህ ያቀረቡት ውይይት ነበረ። ውይይቱ ምንድነው? አሁን ያሉት ርዕሶች ማለት ነው። ለምሳሌ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በቀደምት ነብያቶች መነጽር ከባባይን ፕላስ ደግሞ የእውነተኛ የአምላክ የተሰበከው ማን ነው ተውሂድ ወይንስ ደግሞ ስላሴ እንደዚህ የሚሉ ኦኬ ፕላስ ደግሞ ትክክለኛው መጽሐፍ ወይ ደግሞ የአምላክ ቃል ቁርአንስ ወይንስ ባይብል የሚል እነዚህን አቅርበው ነበሩ። እነማን? እነ ኢምራን ሰምታል አንተና እነዚህን ያቀረቡት ወይም ደግሞ እንደዚህ ስር ወይ ደግሞ ስለሶስት ያቀረቡት ውይይቶች ለነማን ናቸው ታርጌት አድርገው የተናገሩ ሰምታል አይደል? በደንብ እና ተቆርጠ ባላሽን እና አቀርበው ያንን ያቀረቡ ደግሞ ስም ራሱ ሜንሽን አድርገዋል። እነ ወንድሞቻችን እነ ልደተ ቃልን እና አኬን እነ መጣም ነፎይ ምናምን ብለው ታጋርገው ደግሞ ስም ጠርተው እንደዛን ጠሯቸውና ከዛ ጠርተዋቸው ያን ውይይት ነው ሲዳረስ ወደዚህ እነዚህ አፎይ ማላከ ኦኬ እንትን ክርስቲያን ምናምን አይደል? አይ እንደዚህ ካላችሁ የምትቀበሉት ከሆነ እነን የምትቀበሉት ከሆነ የራሱ እንዲመጣ ከፈለጋችሁ ኦኬ በቃ እና ኢምራን አሁን ጥንትም ያቀረበው ማለት ነው። በደንብ ማወቅ ያለባችሁ ይሄን ውይይት ሐሳቡን ያቀረበው እሱ አይደለም እነ ወንድማችን ኢምራን ያቀረቡት ውይይት ነው። እሱን አስገቡና ኦኬ እፎይ መምጣት ከፈለግ ሌላ ሰው መምጣት ከፈለግ መርሃባ እኛም ኡስታዝ ሁሴን ይዘው እንመጣለን። ፕላስ ደግሞ እናንተ ደግሞ እፎይ ደግሞ አንዱ ይዘው ደግሞ ብዙ ጊዜ ሀቤትም ታስቀምጠው መስልከው አካል አለና ያንን አካል ይዘውና ስለዚህ 2 ለ2 3 ለ3 መሆን ይቻላል። ለምንድነው መጀመር እየቀረበ ነው። ልክ እንዳልኩ ውይይቱ ገና የመጣው የተጀመረው ምንድነው ለወንድሞቻችን ለፕሮቴስታንት ወንድሞቻችን የቀረቡ ተመሳሳይ ለኦርቶዶክስ ቀርቦ ስለነበር ያንን ነው ምን አፕሮቭ የተደረገው። ስለዚህ አሁን የተጠራው ወይም ደግሞ ሁሱ ምናምን ጠርቶ አይ በቃ ሁሱ ብቻን አሉ ወይም የህፃናት ፖለቲካ አይደለም ያስፈልገን። ኦሬዲ እነ ኢምራን ነበር ያቀረቡት። እነ ኢምራን ደግሞ እነዛን ወገን ሲጠሩ ተጨማሪ እነዛ መምጣት ከፈለጉ ሁለት መምጣት ይቻላል ተብሎ ማለት በዛ ርዕስ ላይ። ስለዚህ ምን ተስማማነ? እነዛ ሁለት ወይም ደግሞ እና ሁሱ ማድረግ ከፈለጉ ኦሬዲ ጽፎለታል ብሏል። አንቦ ተስማምተው ኦኬ መቼ እናድርገው ብለው ራሳቸው አይደንቲፋይ አድርገው ለህዝቡ አሳውቀው ይዋዩታል። በቃ ኢትዞቤስ ቀላል ነው ማለት ምንም ነገር ያለ ግን በቃ የሆነ ራንደም በቃ ሰዎች ባልተዋዩበት ኦኬኛ አንዱ አካል ወገን ጠርቶ በቃ ስላልመጣ እንደዚህ እንትን አይደለም ማለት ሃይማኖት ቀላል ነገር አይደለም። የሆነ በአንድ ቀን ተዋይቶ የሆነ ለምሳሌ ነገ ተዋይቶ ኦፍ ኮርስ በእንትን ነው ኦርድ ነገር ስለሆነ በቃ ለምሳሌ አንዱ ለምሳሌ አሸነፈን ነው ማለት ስለዚህ የሆነ እምነት ልክ ነው ወይስ ስህተት የሚባል ነገር አይደለም። እምነት የሚኖረው ስለሆነ ማለት እኔ ያዙስና ስለዚህም ታውነናል እነዛ ሁለቱም ጽፎለታ ብላችሁታል። ጨለ ያው የጻፈለት እውነት ነው ባላቅም ብቻ ከጻፈለት ተነጋግረው የሆነ ቀን ወስነው ራሳቸው አይደንቲፋይ ያደርጋሉ። ግን ይሄንን ልክ ለወንድሞቻችን ለፕሮቴስታንት እንደቀረው ውይይት አክሴፕት አድርጎ ቀጠሮ እንደያዘው እነዚህ ነው ወንድሞቻችን ኢምራን ያቀረቡት ደግሞ እናንተ ወገኖች እንድትቀበሉ የቀረባለ ስለ ድነት ጉዳይ እነዛን እንደዚህ ተቀብለው ከሚመጡ ከሆነ ዛሬ ማታ ባለፈው እናንተ አልጠራችሁ ምናምን በቃ እንደ ፖለቲካ ሰራችሁ ብላችሁ አክዩዝ ያደርጋችሁ እና ችግር የለውም። ስለዚህ ዛሬ ማታ ደግሞ በዛ ያንን ያቀረቡን ርዕስ ወይም ደግሞ ስቲል 2 ለ2 3 ለ3 ብለን ያቀረብነው ርዕስ ይዘን እንጠብቃችኋለን ነው ብያለሁ ያለው። እነዛ ሁለቱ ዋዩ ተነጋግረው መዋይ ይችላል፣ ችግር የለም። ሌላው ደግሞ ምንድነው ሶስተኛ ለምንድነው ኢምራን ገድል ምናምን እያሉ ያላችሁ እንትን የሚወራው እኮ ስለ አምላክ የተወራ ለምንድነው ገድል ያላችሁ የተባለው?
ገድል የተባለው ወይንም ኢምራን ገድል ያቀርበታል ያን አንዲት እምነት ያን መጽሐፍ ይሄ ነገሩ ነው እኔ ብለህ ወይ ከየትኛው ቤት እምነት ነህ? ሙስሊም ነኝ አልሐምዱሊላህ። ሰው አንድ ጥያቄ ልጠይቀው እዚህ ጋር ነገ ልጨርስ ግን አይ እዚህ ጋር ሰዓትም ስላለቀ አንድ ጥያቄ እሺ የሆነ ወንድም አንድ ቆይ ነገውድ ነው በእንትን ብታረግልን ጥሩ ነው። በሚገባን አማርኛ ብታረግልን ጥሩ ነው። ምን እንዳወራ አልገባኝም እኔ። ኦኬ በቃ ሻርት ነገር ባይዘው ተቀብያለሁ እኛ ተቀብለናል። እሺ ሲሲ ሶስት ያሉትን ቅድም ያሳዩት አለ እሱን እኛ ተቀብለናል። ወስጤ በቃ ሻርት ታርገልኝ ምን አልኩ መሰለ አቤላዬ ማለት እኔ ለዛ እሱ እኔ ክርስቶስ እኔ ከልቤ ነው የማወራው። ጌታ አነገሩ ነው ፍቀድለት። እሺ አንድ ይጨርስ። መርሐባ አጠራ አድርጌ ስነግራችሁ አስፈሳ አድርጌ ምን አልኩ መሰለ አቤላዬ ለምሳሌ ሁለቱም ዲዋይ ተፈልጎ ምናምን ካላችሁ ችግር የለውም ተነጽፎል ተብላችሁ ካመናችሁ ከዛ በኋላ ተነጋግረው ሐሳቡ ነው የሆነ ቀን አድርገው አዲፋ አድርገው ማሳወቅ ለህዝቡና መዋየት ይችላል አልኩ። ይሄን አንተ ኦኬ እንደዛ ከሆነ ስለ ዛሬ ማታ ምንድነው ስለ ዛሬ ማታ ልክ ለታክቶናል አቤላ ለነቃሌ ለወንድሞቻችን ኦፍ ኮርስ ለወንድሞቻችን በኢትዮጵያ ሆነ ለነሱ የቀረበላቸው ቤት አለ የተቀበሉት አለ 2 በላ ልክ እንደዛ ደግሞ ለኦርቶዶክስ ወንድሞቻችን የቀረበ ጥያቄ አለ የውይይት ርዕስ ምን አልኩ አንደኛ ትክክለኛው የአምላክ ቃል ቁርአንስ ወይንስ ባይብል የነብዩ መሐመድ ሰለላሁ ዐለይሂ ወሰለም በነብያት መስፈርት በባይብል ባለው ፕላስ ደግሞ እውነተኛው አምላክ የትኛው ነው አላህ ወይንስ እግዚአብሔር በሚለው በእነዚህ መሰረት የቀረበላቸው የውይይት ነበር እንትን ስቴጅም ነገር እና ያንን ውይይት አክሴፕት አድርገው ከመጡ አሁን ልክ እንዳው እነ ኢምራን እነ አቡበከር ነው ያቀረቡትና ስለዚህ ያለው ወገኖች አይታዋቂ 1 ሚሊዮን ያለው ሰው እንፈልጋለን ብሎ ስለተናገሩ ኦኬ መርሐባ ሁሱ ይዘውን መጡ። አሁን ማንድነው ኢምራን ነው ሁሱ ይዞት ይመጣል። ስለዚህ እነዚህ ኢምራንና ሁሱ ዛሬ ማታ ይጠብቋል። በዛ ርዕስ ላይ እንገባለን ብሎ እንትን የሚል ካለ ወይም ደግሞ ችግር የለም በቃ በድነት ጉዳይ አንድ ጨቃጨቅ ማን እኔ ምን ቆይ ነገውር ነው ነገ እኔ ምን ለምን ሁሱ ብቻ ለምን አይወያየም? ኦኬ መርሐባ አልሰማኝ እሱ ይወያያል እኮ ይወያያል። ታውን ጽፎለታ ብላችሁ አሳይታችሁናል። ብቻቸው ሁለቱ ፎይና ሁሱ ብቻ ለምን አይወያዩም? እኮ አልሰማኝ ነው በኋላ ምን አልኩ መሰለ ጽፎለታ ብላችሁ አሳይታችኋል። ተነጋግረው መወያየት ይችላል። ግን ዛሬ ቀን የሆነ እርስ የመረውት የለም ያልኩ እኮ ነው። አሁን ሁለቱ አይወያዩ እኮ እያልኩ አይደለም አይደለ? ይወያዩ ያለ ግን የሚያዩት ምንድነው ራሳችሁ ተስማምቶ ቅድም አቤላ እኮ ብሎ ያለ የሆነ ሰው ሲወያይ እኮ በቃ በሁለቱ መካከል የሚደረግ ስምምነት አለ የሚያስፈልገው ሁለቱ ተነጋግረው ወይም ደግሞ ኦኬ ዛሬ ቀን እንደዚህ እናድርገው ነገ እንደናገው ለሆነ ቀን አዲስ ያደርገው የሆነ እርስ መርጠው መወያየት ይችላል። አንዴ ከቅርታ ጋር እኔ ሐሳብ ስለገባ በአላህ አንዴ ዝም ብለህ ነው እንዴ የምታወራው? የማይገባን አማርኛ እያወራህ እኮ ነው። የተወሰነ እንኳን ተረድቻለሁ እያልኩ ነው። እኔ አሁን እያልክ ያለኸው ምንድነው ሁለቱ መነጋገር አለባቸው የሚል ሐሳብ ነው። ኦልሬዲ ግዴታ መጻጻፍ አይጠበቅባቸውም እያልክ ነው። እፎ ይሄንን ውይይታችሁን ተቀብሏል ወይስ እናንተ ናችሁ ይሄን ውይይት በቃ ቆርጣችሁ ያዘጋጃችሁት? ይሄንን አጠር አድርገህ መልስልኝ። እፎ ተቀብሏል አልተቀበለም? ኦኬ መርሐባ ይሄን ውይይት ልክ ለወንድሞቻችን ለፕሮቴስታንት ልከንላቸው እንደነበረው ሁሉ ለኦርቶዶክሶች ልከናልና ከነዛ መካከል ውይይት ተቀብሎ የሚመጣ ካለ እንጠብቃቸዋለን እያልን ነው። ስለዚህ የሚመጣ ካለ ብላችሁ አንዴ ኮንስታንቲኖስ እኛ ተቀብለናል። ቆይ አንዴ የእናንተን እንትን እላለሁ። አይ ግልጽ ለማድረግ ነው። ስለዚህ ገና የሚቀበል ካለ ብላችሁ ነው እንጂ ቀጠሮ የቀጠራችሁት ያጫጫኋችሁት አይመጣም እፎይ አይመጣም እያላችሁት ፎክሩት እንጂ መጀመሪያውንም 2 ለ2 ምናምን እገጥማቸዋለሁ ምናምን ብሎ የያዘው ቀጠሮ የለም እፎይ አይደል? ኦፊሻሊ እፎይ 2 ለ2 ብሎ ቀጠሮ አልያዘም አይደል? ከማን መሰማ ለሰኞ ቀጠሮ ምናምን የሷን የሴቷን ሲቀበላት ከሴቷ ይልቅ እኛ ያቀረብን ስላለ እና ብለ ተላከለት። አሁን ነገ የሚጠብቁት ለምን መሰለህ በደማር ከሰማይ በላይ አንተ የሆነ ሐሳብ ልካለ ስለ አሁን ለምሳሌ እሱ በቃ ኦኬ ነው ሁለቱን ተቀብያለሁ እመጣለሁ ብሎ አላሳወቅም። ኦፍ ኮርስ ግን ለምሳሌ የሷ የሆነ ራንድ ሲት ካቀረብሽ ይልቅ እነዚህ ወንድሞች ያቀረብነው ስላለ በዛ ነገር የምትመጣ ከሆነ ዛሬ ስለዚህ አሁን እሱ ኦፊሻሊ ባላሳወቃችሁ ለሁለት ገጥማቸዋለሁ ባላላችሁ ነው እናንተ ልክ እፎይ ቀጠሮን ይዞ እንደሚቀር አድርጋችሁ እያወራችሁ ያላችሁት። ይሄ አሁን ሚዲያ ላይ ትልቅ ፖለቲክስ እየተሰራ ስለሆነ ነው። እኔ አሁን የሰማሁት ነገር አለ። እኔ አሁን ስሰማ የመጀመሪያውን ስሰማ እፎይና ሁሱ እንደተነጋገሩ እፎይ በውስጥ በኩል እንደጻፈለት ቅድም የተነበበው ኮንስታንቲኖስ ያነበበው ደብዳቤ አለ። ደብዳቤ ላለው ሜሴጅ አለ በውስጥ በኩል ወንድማችን እፎይ ለሁሱ የጻፈለት
የውይይት ርዕስ ሰጥቶታል። ሰኞ ዕለት ብሎታል። ግን 2 ሳይሆን እኔና አንተ ብቻ ነው ያለው። እሱንም ደግሞ ዲቴል ጽፎለታል። ነብዩ መሐመድ በመጽሐፍ ቅዱስ የነቢያት መስፈርትን ያሟላል በሚል አንድ ለአንድ ከመጣችሁ ጠብቃችኋለሁ ብሎ የራሱን ቤት ቢከፍት አሁን ሙስሊሞች ልትሰሩ ያሰባችሁት ፖለቲካ አለ። እፎይ ፈርቶ ቀረ፣ እፎይ የእናቴ መቀነት አደናቀፈው አለ ብላችሁ የተዘጋጃችሁት ፖለቲካ እሱን ፖለቲካ መስራት አትችሉ። ምክንያቱም እጠራለሁ መልስ ለማን ነው ንገራውን እቺ መልሷ ቀላል ናት። መልሷና አሁን እኛ ለምሳሌ እሱ እፎይ አልመጣለ ምናምን ብለን አይደለም ፖለቲካ መስራት ማይጠበቅ ነው። ኦሬዲ እፎይ ብቻ ነው የምንጠብቀው። እኔ አሁን ነው እኔ አማርኛ ምን አልኩ መሰለ የጠራ ነው እሱም ብቻ ሳይሆን ኖርማል እነ ልደተ ቃልንም እነ አኬንም እነዚህ ብለን በነዛ እርሶች ተጠርተዋል። በነዛ እርስ ለምሳሌ ምን አልኩ መሰለ አሁን ጽፎለታል አልከካ እንትን ፌስፌስ ይወራ አዎ ጽፎለታል። ተስማምተው ወይ ቀን ቆርጠን መወያየት ይችላል። ለቀለት ኢግኖር እንደም አሁን ሁለቱ ነቃ ኢግኖር እናርጋቸው። ሁለቱ ፌስ የሚባል ነገር ሁለቱ ስላወሩት ነገር ራሳቸው ማምታቸው ራሳቸው አሳውቀውን የሚቆረጥ ነው። ኦኬ መርሃባ። ልክ እንደዚህ ግን የሆነሽ አንዲት ጃኒ ምናምን ያቀረበችው ነው እፎይ ተቀበይ ማካል አይ እሷን ከምትቀበላት ይልቅ እኛስ ያቀረብነው ወይም ደግሞ ለእናንተ ለኦርቶዶክስ ወንድሞቻችን ልክ ለበንጦች እንዳቀረብነው ለእናንተ ያቀረብነው ስላለ በሱ ዛሬ ማታ እናንተ ዛሬ ማታ ሰኞ ያላችሁትን ወን ደግሞ እፎይ 3 ሰዓት ምናምን በጃኒ ቤት እንገናኝ ያለው አይ ከሱ አርቀኛ ያቀረብነው ወይም ደግሞ ለእናንተ ለኦርቶዶክስ ያቀረብነው ስላለ አረ ልጨርስ በኋላ ያው ያረና መልስልኝ። እኛ አልተቀበልንም። አንድ ልጨርስ ቆስጤ በኋላ አስጋር ይወራው አንድ እስቲ ንገረኝ። እኔ እዚህ ጋር ራስ ያለው ረብል መሪም እመልስላለሁ። ቆስጤ እመልስላለሁ። እኛ ተቀበለናል እሱ ማለት ለምን ወጣዛችሁን ለማትረፍ ተፈለገ? እስቲ መልስልኝ። አንድ መልስ አሬ ሰለጠነ ነው ራባል ሀቤላ ጋር እኔ ነኝ አይደለም የውይይት ጥሪውን የተቀበልኩት። ስለዚህ እኔ የውይይት ጥሪውን ተቀበለናል። አንተ ቆስጤ ቆይ ቆስጠንጢኖስ አንድ ነገር በአንተ በኩል የሚላወራ ቆስጠንጢኖስ አንተ በኩል የሚላወራ ቅድም ምን አልክ መሰለህ? ነገ እሑድ ነው። ቅድም ምን አልክ መሰለህ? ለማንኛውም ክርስቲያን የቀረበ ጥያቄ ነው። ማንኛውም ክርስቲያን መምጣት ይችላል። እነ ልደተ ቃልም ይምጡ፣ ስም ጠርቻለሁ በኋላ እነ ልደተ ቃልም ይምጡ፣ እነ ማንም ይምጡ፣ ለማንኛውም ክርስቲያን ይቻላል ብለሃል። ስፔሲፊክሊ ለእፎይ የቀረበ ቆይ አንዴ አባት ስፔሲፊክሊ ለእፎይ የቀረበ ጥያቄ አይደለም የሚል እንድምታን የሰሙት ከተሳሳተ አቤላ አንድ ኢንፎርሜሽን ልስጥህ እዚህ ጋር አንድ ኢንፎርሜሽን ልስጥህና ለአቤላ ትቀጥላለህ። ወይ ልጨርስለት እኔ ሳይቀበል በውሸት ታዲያ ቪዲዮ ሰራ። ይሄን ጠይቅልህ። ምን አልከኝ? ቃል እፎይ ሳይቀበለው ተቀበለኝ ነው ድምፁ ቆርጦ በሐሰት ቪዲዮ ከታች ሌላ ሙስሊም መምህራን ካላችሁ ሙስሊሞች ስፔሻሊ አሁን ነገው ነው ራሱ እስካሁን ሊገባኝ አልቻለም። ያልኩ አንድ ልጨርሰውና ለሱ ልመልስለት። ናቂ ሚዛን የሚባለው ሙባረክ የሚባለው ኡስታዝ ናቸው እንዳታስብ። በመሃል አንግባ ነገሩ ነው። በጣም ከይቅርታ ጋር እየተግባባን አይደለም። ነገሩ ነው። በጣም ከይቅርታ ጋር ክርስቶስን ይቅርታ እኔ ጋር እንትን እያልኩ አይደለም። ሌላ መምህራኑ ሌሎች ሙስሊም መምህራኖች ካላችሁ አይ እንትን አይደለም። ቅድም ተናኔ ኦልሬዲ እዛ አካባቢ እናንተ አካባቢ ያለውን ነገር ስለማላውቅ ነው። ባውቅ ኖሮ አሁን ሌሎች ናቸው አሉ እኮ እነዚህ አሁን ውስጥ ያሉት ሙባረክ ኡስታዝ ነው። ሙባረክ ኡስታዝ ካልሆኑ አይደለንም ይበሉ፣ ችግር የለውም። ከሆኑ ደግሞ ይቀጥሉ። ኡስታዝ ናቂ ሚዛንም አሉ። ሰላም ቄሳችን ዲያቆን እንዴት ነህ? እሺ ምን መሰላችሁ ያ ጀማ አሁን ወገናችን ማን ነው ሲሶ የወደ ስለ ውይይቱ እየጠየቅክ ነውና መጀመሪያ እኔ በግሌ ሐሳብ አነሳለሁ። ከመጀመሪያ እንደመነሻ ሕሱና እፎይ የሚባሉ ሕሱ ማን ነው እፎይ ከሕሱ ጋር እንዲወያይ እኔ አልፈልግም ነበር። በሚዲያ ግን እያየን ነው። ማን ነው እንደዚህ ብሎ ሕሱና እፎይ ብሎ ለይቶ ያወጣው አናቅም። ግን ከሆነ ለምሳሌ ሕሱ ማንኛው ክርስቲያን ጥያቄ ቢጠይቀው አልመልስልህም አይልም። አንድ አይደለም 20 ክርስቲያኖች ተሰብስበው ቢመጡ አንተ እገሌ እንዳይመጣ ክርስቲያን እገሌ ይዘህ እንዳትመጣ እያለ ሕሱ ህግና ስርዓት አያቀርብም። ለምን ከተባለ ማንኛው ክርስቲያን ለሚጠይቀው ጥያቄ ስለሚመልስ።
ስለዚህ እፎይ ማን ነው እፎይ ጥያቄ ያለኝ ስለ እስልምና ካለ እርሱ ብቻ ሳይሆን ጥያቄ ያላቸው የሚለቸው ወንድሞቹ ሰው አይደለም አናቂ ጥያቄ አይደለም አሁን እፎይ እስልምና ላይ ጥያቄ ያለኝ አይደለም ቆይ እስልምና ላይ ጥያቄ ያለኝ አይደለም እስልምና ላይ ሙግት አለኝ ነው ያለው እንጂ እስልምና ትክክለኛው የእምነት መንገድ አይደለም ብሎ ነው ሙግት ያለው እንጂ ሙግት ካለ ያለው ሙግት ካለው እርሱ ምንድነው የሚባለው እሱ አንተ ያለህን ሙግት ስለ እስልምና የምታነሳቸው ነገሮች እኔ መልስልሃለሁ ዒምራን ቤት አለሁኝ ስለ ክርስትና የሚነሱ ጥያቄዎች ደግሞ ስላሉ እኔ ብቻ ሳይሆን ዒምራንን ሊጠይቅም ይችላል እኔ ዒምራን ቤት ተጠብቀሃለሁ ዛለሁኝ ችግር የለውም አንተ ለምታነሳቸው በእስልምና ዙሪያ እኔ መልስልሃለሁ አሁን ሁለቱም መምህራኖች ናቸው ያኛውም የኦርቶዶክሳዊ መምህር ነው እፎይ ኦርቶዶክሳዊ ንጽጽር የሚሰራ ሰው ነው ንጽጽር ላይ ያለ ሰው ነው እሱም ኢምራንን እና አቡበከርን ሌሎችም እስልምና ላይ የሚሰሩ ንጽጽር የሚሰሩ ሰዎች ናቸው እንግዲህ እርሱን አላውቅም ፈቃድ የተሰጠ አስተማሪ ነው እፎይ በቃ ችግር የለውም አሁን እየሰማችሁ ነው ምን እያለ ነው ሀሳቡን ነው እንጂ እስከዛሬ የማንንም ሰው ላይሰንስ ከማንም ሰው ከቤተክርስቲያን ደብዳቤ አምጣ ብለን አዋይተን ሚት እያደረጉኝ ነው አሁን ሚዩት አታርጓቸው ማንም ሰው ሚዩት አታርጓቸው ፕሊዝ መሰለክ ሲሶ አሁን እኔ በነገር ነገር እኔ ፍትሐው ሆኜ ልንገር እኔ ያለኝ ሐሳብ ለምሳሌ እሱ እኔ በእስልምና ለምሳሌ ማንኛው ሼክ አይ እስልምናን ወክሎ አያስተምርምና እንዳይተቀበሉት ብሎ የሚናገር ዓሊም የለም እፎይ አሁን ቤተክርስቲያን ሌላ ሰው ነው ወይ ሰዎች ለምናገሩ በደቂቃ እናገረን ወገናችን አሁን እየፈራች ነው ራሳችሁ ክርስቲያን አንዴ ወገናችሁ አንዴ ንጽጽር ላይ የሚሰሩ ሰዎች እሺ ድረደቀት አንድ ደቂቃ ስተኝና ሐሳቤ ሊጨርስ ወገናችን እኔ ጨርሻለሁ አንድ ኡስታዝ ይቆዩ እርሶ ገስለ ይቆዩ ይጨርሳሉ ወደሱ መለሳለሁ እና የጀመረው ሐሳብ ስላለ ወገኔ ሐሳብ ጨርሻለሁ ንጽጽር ላይ የሰሩት ራሳቸው ቪዲዮ የሰሩት ሰዎች ካሉ እነሱን አስገባቸው ምክንያቱም ቆይ አንዴ ይቅርታ ሌዲስ ፈርስት ለሴቶች አክብሩ ነው አንዴ ቦታ ስጡ ክርስቲያን ፈቃድ አለው ለማለት እንኳን ትንሽ የሚያስፈራችሁ አንዴ በእግዚአብሔር እሺ ቀጥይ ይኸውላችሁ እዚህ ጋር ከሁሉም ከሙስሊሞችም ከክርስቲያኖችም ከሌላም በኩል ያላችሁ እህትና ወንድሞች አንድ ምነግራችሁ ነገር አለ እዚህ ጋር የሃይማኖት ውይይት ነው እንጂ የተባለው የቦክሲንግ ወይም የፋይቲንግ ውይይት እንትን አይደለም ፕሮግራም አይደለም እዚህ ጋር እየተዘጋጀ ያለው ማለት ነው የፋይቲንግ ፕሮግራም ባለፈው ኢትዮጵያ ላይ ተዘጋጅቷል ያዙኝ ልቀቁኝ ሲሉ የነበሩ ሰዎችም ሲፎክሩ የነበሩ ሰዎችም አይተናቸዋል መጨረሻቸው ማለት ነውና እዚህ እነሱም ተንፍሶላቸዋል እሱ ችግር የለውም እና አሁን እዚህ ጋር እየሆነ ያለው just like እንደዛ አይነት ነገር ነው በምላስ ውርወራ እየተካሄደ ያለው ማለት ነው ይሄ ነገር ደግሞ አንድ ሃይማኖተኛ ነኝ ከሚል ሰው የሚጠበቅ ነገር አይደለም ከሙስሊምም ይሁን ከሌላም በኩል ያላችሁ ከክርስቲያኖችም ከፕሮቴስታንት በኩል ያላችሁ ሰዎች ሃይማኖተኛ ነኝ ብላችሁ ካላችሁ ይሄ የመፎካከሪያ ወይም የድብድብ ፕሮግራም ሳይሆን የመማማሪያ ወይም ደግሞ እውነቱን የምናቅበት የትኛው ሃይማኖት ትክክል ነው የትኛው ሃይማኖት ጋር ስተት አለ ብለን ራሳችንን እንደዚሁም ደግሞ ያለንበትም እምነት የምንፈትሽበት ፕሮግራም ነው እንጂ የተካሄደው የቦክሲንግ ወይም የፋይቲንግ ፕሮግራም አይደለምና ሁላችሁም ቆም ብላችሁ ብታስቡ እንደኔ ትክክል ነው ወይም ደግሞ መሆን አለበት ብዬ አስባለሁ ሌላ ደግሞ ሁሱ አልተቀበለም ሁሱ ፈራ እንደዚህ ያለ 2-1 ወይም ደግሞ 1-1 እያላችሁ ነው አንድ ደግሞ ጆኒ የምትባል ራስታ አይነት ሴት አለች ስሟ በትክክል ካላወቁት ይቅርታኒ አላቀም የሆነ የወንድ ስታይል ያላት ማለት ነው እና ውይይቱ እኔ ቤት ነው የሚደረገው እያለች ነው መጀመሪያ እሷ ማንናትና ነው ሙስሊምም ይሁን ክርስቲያን እሷ ቤት ሄዶ የሚወያየው እዚህ ጋር ያሉ የነበሩት ምንድነው በሆስት ነው የተባለው በሆስት ነው እንትና እፎይም ቤቱ ይገባል ሁሱም ቤቱ ይገባል በሆስት ነው እንጂ ማንም ቤት ሄዶ ለዛም ደግሞ እሷ ሚዛናው ያልሆነች ኢቭን ካሁኑ የምትሰራቸው ቪዲዮዎች ሆነ
ሙስሊሞችን የሚነካ ሙስሊሞችን የሚያንቋሽሽ ሙስሊሞችን የሚሳደብ ቪዲዮ ወጣ እየሰራች ሲቀጥል ደግሞ ውይይቱ እኔ ቤት ነው የሚደረገው ብላ ሎጎ አሰርተው እሷ ቤት ውይይት እንደሆነ መረጃ ስለዚህ አንደኛ ውይይቱ በኮስት አይደለም ማስታወቂያውን ያየነው ጃኒ ቤት ላይ እንደሚደረግ ነው። አይደለም ሲሲ በኮስት ነው ማስታወቂያውን በኮስት ነው የሚለው። እንደዛ ነው። ላሳይ ማስታወቂያውን ትልቁ ላይ አድርገኝ። ሁለተኛ ደግሞ የምናገረው ነገር ምንድነው? ሁለተኛ የምናገረው ነገር ምንድነው? እዚህ ጋር ሁሱ ፈርቷል፣ ሁሱ እምቢ ብሏል፣ ሁሱ እንደዚህ ብሎ ስለ ሁሱ ኔጌቲቭ የሆኑ ነገሮች ስታወሩ እየሰማው ነው ማለት። ሁሱ ከአንድ ትናንትና ብቻ 4 ቪዲዮዎች አይቻለሁ። ክርስቲያን ወገኖች ሁሱ ቤት ገብተው ውይይት ተቀብልሃል ከፈጋ ሲሉ አዎ ተቀብያለሁ ብሎ መስፈርቶችን እየተናገረ ቪዲዮ ሪከርድ ተደርጎ ተለቋል። ስለዚህ ለምንድን ነው ሁሱ ውይይቱን እንዳልተቀበለ የሆነ ፈርቶ ወደኋላ እንዳለ አድርጋችሁ የሆነ ሳይድ ይዛችሁ የምታወሩት? ኢቭን ፕሮቴስታንት ነኝ እያላችሁ ሳይድ ይዛችሁ የምታወሩ ብዙ እህቶች አላችሁ፣ ወንድሞች አላችሁ እዚህ ጋር ላይ ቁጭ ብላችሁ ማለት ነው። ይሄ ነገር ትክክል አይደለም። ይሄ የአርሰናል እና የማንቸስተር ፉትቦል ጨዋታ እኮ አይደለም። ይሄ የሃይማኖት ንጽጽር ነው። የትኛው ሃይማኖት ትክክል ነው፣ የትኛው ጋር ስህተት አለ? እኔ እንደ አንድ ሙስሊም ሃይማኖቴን የምፈትሽበት ነው፣ የሌሎችንም ሃይማኖት ደግሞ ማቀበት ነው። ከዛ ደግሞ የራሴን መንገድ የሚይዝበት ነው እንጂ ይሄ የአርሰናል ወይም ደግሞ ራሳችሁን ፈትሹ። ሃይማኖት በስሜት አይደለም የምትሄዱት። ስሜት ይሄ ከስሜት ተባለው ማለት ነው። አንዴ ቆይ ዘመዴ አረጋጊው እንጂ እናቴ ጆሮሽን ይዘሽ ነው እየሰማሁህ ነው። ተረጋጊ። አንቺ ምን ስለነበር ዳቤላ ቡና አለች በሬድ ምን አታዩነት ምን ክፉ ቃል እንደተናገርኩ አላውቅም። እኔ ቀደም ያልኩትን ቃላት ነው የደጋገምሽው እኮ። ይሄ አርሰናልና ማንቸስተር አይደለም አልሽ። እኔም ይሄ የሰፈር ጸብ አይደለም ነው ያልኩት። አንድ አይነት እኮ ነው ያወራነው ሐሳብ። ችግሩ አሁን አንቺ ሙስሊም ሆነሽ ነው ያወራሽው፣ እኔ ክርስቲያን ሆኜ ነው ያወራሁት እንጂ ጉዳያችን ንግግሩ አንድ አይነት ነው። ስለዚህ በአንቺ ንግግር ደግሞ ምንድነው የሰማሁት? ሁሱ ውይይቱን ተቀብሏል፣ በኮሆስት ከፍ ይወያያሉ ነው እያልሻለሽው አይደል? አንተና የእፎይን በቤቱ ይገባል፣ ሁሱን በቤቱ ይገባል እንጂ ማንም ቤት መሄዱ አይሄድም። ሁሱ ማለት ነው። ይሄ ቁጥሩ ነው ታዲያ። ይሄ እኮ ሸጋ ሐሳብ ነው አንቺ ያመጣችው ሐሳብ። እዚህ ጋር ደግሞ ሎጎ ተሰርቷል። አንድ ጃኒ ነው ወይ ዋና ውይይቱ መድረክ እሷን ታያዝ ችግር የለውም። አሁን እነሱ ሁለቱ ተወያዮቹ በኮሆስት ነው የምንገባው ዋና እኛ በምንም አጋጣሚ ውይይቱ ይደረግ ነው። እንደዛ ነው ሐሳባችን እንጂ አሁን በኮሆስትም ቢሆን ችግር የለብንም። ሁሱም በራሱ ቤት እፎይም በራሱ ቤት በቂ ኦዲየንስ ያላቸው ሰዎች ናቸው ሁለቱ። እንደዛ ከሆነ ጥሩ ነው። ግን አንቺ እንዳልሽው አይደለም እኮ እየተባለ ያለው። አሁን አንቺ ሌላ ሶስተኛ ሐሳብ ነው ይዘሽ የመጣው። ምንድነው የተባለው? እስቲ የተባለውን እኔ ከሁሱ አንደበት የወጣው ሰምቻለሁ። እስቲ የተባለውን ነገርኛ አንተ። እሺ፣ እዚህ አካባቢ ላይ የተወራ ያለ 3 ሐሳብ አለ። የመጀመሪያው ነገር ውይይቱን በግሉ ሁሱ ማድረግ እንደማይፈልግ ውይይቱን በጋራ ኢምራን ከሚባል ሙስሊም ወንድሙ ጋር ሁሱ በመተባበር አንድ ላይ ለመግባት ነው እንዳሰቡ ነው የተነገረው። ሁሱ ረዳት ያስፈልጓል ብለሽ ታምኛለሽ? ድርድሪ ከኔ ጋር ነው። ሰላም ሲሶ ላውራ እንዴት ነው? አንዴ አሚር እሺ ብቻ ጥያቄ እሷ ተመልሰለች። ሁሱ ረዳት ያስፈልጓል ብለሽ ታምኛለሽ እህታችን? ለኔ ነው ጥያቄው? አዎ ኦኬ። በመጀመሪያ ረዳት ያስፈልገዋል አያስፈልገውም ሳይሆን
የተባባሉት ምንድነው ነው እፎይም ይሁን ሁሱ የተባባሉት ከኢምራን ከክርስቲያን ጋር ሁሱ ደግሞ ከኡፌ ጋር ነው የተባባሉት ወይስ ደግሞ አንድ ለአንድ ሁሱ ከኡፌ ጋር ባለፈው ውይይት ነበረ ባለፈው ከኡፌ ጋር ሲወያይ ረዳት ያስፈልገዋል ነገር ይኸውልህ እኮ የረዳትና ያለ ረዳት ነገር እኮ አይደለም የረዳት ነው ያስፈልገዋል ወይስ አያስፈልገው በመጀመሪያ ስነግርህ እንኳን አይደለም እኔ ሙስሊሙ እናንተ ክርስቲያኖች እሱን ታውቁታላችሁ ከማንም በላይ አቅም እንዳለው ማለት ነው ግን ከአቅም በላይ ስነ ምግባር አዳምጠኝ አይደለም ያስፈልገው ከሆነ ማታ 3 ሰዓት ላይ አዳምጠኝ በቤቱ እፎይም በቤቱ ኮስት ላይቭ ዲቤት ያደርጋል እውነቱን ይዛን ይታያልሽ ኦኬ አዳምጠኝ ግን ረዳት አስፈልገኛል ብሎ ከቀረ አይችልም ማለት ነው አንዳንዴ ለማዳመጥም እኮ ቻንስ መስጠት አለብን ለሌሎች ከዚህ በፊት አንተ ጥያቄ እንደጠየቀኝ ጥያቄ ልጠይቅ ሁሱና እፎይ ራሳቸው ሁሱም በቤቱ እፎይም በቤቱ ውይይት አድርጓል አላደረጉም በኮስ ተገናኝቷል ግን ውይይት አላደረጉም እኔ ጠየቅኩት ለሱ ነው እናንተ ጣልቃ አትግቡ አድርጓል ይባል ግን አላደረገም አድርጓል አላረጉም አይሰማም መረጃ አመጣለሁ እዚህ ጋር ያለው አመጣለሁ ተገናኙ እንጂ ዲቤት አላደረጉም ዲቤት አደረጉ የሚለው ማስረጃዎች ውይይት ሁሱም እንትና ፍሪም ፌስ ቱ ፌስ ላይቭ ላይ ሌላ ሰው ጣልቃ ይግባ አንዴ አይደለም እዚህ ጋር ጣልቃ ያስፈልገኛል እንኳን ሁሱ ማለት ነው እኔ እንኳን ሁሱ ይቅርና እኔ ራሱ እዚህ ጋር ላላችሁ ሰዎች ረዳት አልፈልግም ሁሱ ዳት ማስፈልገው ከሆነ እኛም ፍላጎታችን አሁን ስለራሱ ላውራ ይፈቀዳል ይኸውላችሁ ተመልከቱ አስጠልፈታችሁ ፍላጎታችሁ እየገቡ ነው ፖይንት ላይ ቆም ቆስጣንቲኒዮስ ኡስታዝ ናቸው አላልክም እንዴ ከላይ ያሉት ከታች ያሉት ኡስታዝ አይደለም ይኸውላችሁ አንድ ነገር እንተማመን ኡስታዝ እያሉ ነው አንቺ እንደዚህ የምታወሪ በእስልምና አቤል አይደለም እናቃቸዋለን እሳቸው ይናገሩ የሆኑ ሰዎችን አስገብታችሁ የሆነ ድራማ ለመስራት አትሞክሩ ፕሊስ ይሄ ነገር ደስ አይልም ኡስታዝና ሀቂ ሚዛን ማይኮትን ያንሱና ይናገሩ እሱ ተማሪዎች የሚያስቀምጡ አይደለም ኡስታዝ አይደለም ግን ኡስታዝ መሆኑ እንዴት አወቅ ወይስ አንተ ያራስ ነው ኡስታዝ ተብሎ የሚጠራ ነው ማስረጃ ለኛ የምናውቀው እኮ ነው እንዴ 5-7 ዓመት ቲክቶክ ላይ ቆየ ሰዎች ነን ንጽጽር ላይ እንተዋወቃለን ማለት ምንድነው የሚለው ይሶ ላውራ አንዴ እስቲ አንዴ አሚር ያውራ ይከተል ኡስታዞች የመጡት ኡስታዛቸው ሊታደጉ ነው ይሄው እሺ ቀጥል ይቀጥሉ ቆስጠንጢኖስ ሚት አድርገው ከተሳደበ ስድብ አልፈቅድም ወንድም ስድብ ለማን ሐሳብ እኛ አሁን እኮ ውይይት አይደለም እኮ ያዝነው በጨዋነት የማታ ውይይት እንዴት ይደረግ ነው ሳቱም እየሄደ ነው ቶሎ ለሰዎች ማለት አይ እሺ በቃ እኔ ላውራና አደራ የማንም ሰው የማንንም ቤትነት እንዳይዘልፍ እንዳይናገር በጨዋነት ኖ አይ እየተሰደብን ያለነውማ እኛ ነን ከኮሜንት ጀምሮ እስከዚህ ግን ችግር የለውም እኔ ላውራና እኔ ልሳደብ አይደለም ኮሜንቱን ተው ገስት ላይ ግን ገስት ላይ ያለው አሁን ለኮሜንቱን እንትን አትበል ኮሜንቱን እሱን ኢግኖር አድርጉትና ቀጥል አይሽ ሲሶ ምን መሰለ ውይይት ቀርቦ ነበረ ሳላህ አቡበክርና ወንድም ኢምራን ሆነው ልክ ሌሎች ቦታዎች ላይ ከኢትዮጵያ ውጪ ባሉትም ንጽጽሮች ላይ እንደሚደረገው 3 ለ3 ዲቤት ለሁሉም ክርስቲያን ወይም ደግሞ ኦርቶዶክስ መምህራን ቀርቧል ፕሮቴስታንቶቹ ተቀብለዋል ከዛ ኦርቶዶክሶቹ ግን መምህራን የሆኑት የተቀበለ የለም ከመምህራን አኪ እና ልደተ ቃል የመሳሰሉት ማለት ነው ፎይ መጨረሻ ላይ ለማየት ቋምጠናል ቋምጫለው ሲል አይ በቃ ከቋምጥ ካይቀር ይቅርታልና አሚር ላቋርጥ በደስታ አኬ ይቀበላል እኔ ስቲል ኦን ነው የሚባለው ከመጣ እኔ ከሱ ጋር ለመወያየት
ውይይት ጥሪው እስካሁንም ያው እንዳለ ነው። አሁንም መቀበል ቪዲዮ መስራት ይችላል። አኪ ያለውን እየነገርኩህ እኮ ነው። አኪ ምን አለ ኡስታዝ ዋሂድ የሚባለው ከመጣ እኔ በደስታ እወያያለሁ። ከዚህ በፊት ራሱ ለኡስታዝ ዋሂድ የውይይት ጥሪ አቅርቤለታል። አይ ምንም ጥሪ አቅርበን ኦርቶዶክሳውያን አልተቀበሉም የሚለውን ነገር እንትን እንዳትለው ብዬ ነው። አሁንም እኮ ተቀበሉ አላልከኝም። ኡስታዝ ዋሂድ መጣ ብሏል እንጂ የቀረበውን የውይይት ጥሪ አልተቀበለም እኮ እየነገርኩህ እኮ ነው። ኡስታዝ ዋሂድ አሁን ላውራ በቃ እኔ ሃይቢ ቆይ አንዴ ላውራና ስለዚህ በቃ ቋምጫለሁ ስላለ እፎይ ከቋምት ካይቀር ተብሎ ሳምንት ተሰጥቷል። እስከ ሐሙስ ቀን እንገናኝ ተባለ። ማስረጃው ከይቅርታ ጋር ማስረጃ ከፍቶ እንዲያሳይ ኮንስታንቲኖስ ሚዩት አድርግ። እንደዛ ያለበትም ማስረጃ ቤት መረበሽ ፈልገን ሳይሆን ቋምጫለሁ ማለት ውይይቱን እወያያለሁ ማለት አይደለም። ለማየት እኔም ከቋመጣ አይቀር ይምጣ ተብሎ ቪዲዮ ተሰራለት ና ተብሎ አዳምጠኛ እንደዛ ብሎ የተሰራ ቪዲዮ ታሪ ወይ አረ ሚዩት አድርጉ ሁለታችሁም ላውራ። ማስረጃ ማለት የኔ ሰዓት ነው። እዚህ ጋር ትልቅ ፖለቲካ ታወራለህ፣ ችግር የለውም ትጠይቀኛለህ፣ ችግር የለውም። እሺ እና ግን ቋምጫለሁ ማለት ውይይቱን ተቀብያለሁ ማለት ትጠይቀኛለህ፣ ችግር የለውም ላውራ። ከባዶች ናችሁ። አይወለ አሚር 4 ደቂቃ ላስቀምጥልና ከዛ በኋላ እነሱ ምላሽ ይሰጣሉ። 4 ደቂቃ ያ ኦኬ እሺ ቴንክ ዩ። ስለዚህ እና ተብሎ ተሰራ። ከዛ በኋላ አይ አልመጣም። እሱም ያው የተለያዩ ምክንያቶችን አስቀምጧል። እሺ ይሁን ተባለ፣ ችግር የለውም። አሁን ላይ ግን ከሙስሊሞች የመጣውን ጥሪ አልተቀበለም። የተቀበለው ከማን የመጣውን ጥሪ ነው? አንድ ጃኒ የምትባል ልጅ እንትን ያለችውን ጥሪ ነው የተቀበለው። የሙስሊሞቹን ሳይቀበል ከዛ በኩል የመጣውን ተቀብሎ አይ ሁሱ ሰኞ ቀንና ብሎ ቪዲዮ ሰራ። አይ በቃ ሰኞ ቀን ከሆነ አይቀር መጀመሪያም የቀረበው 3 ለ3 ዲቤት ነው የቀረበው። ስለዚህ 3 ለ3 ስለሆነ 2 ለ2 ኑ የሚለውን 2 ለ2 ይሁን ተቀብለናል። ማንም ቤት አይሄድም፣ በኮሆስት ነው የሚሆነው። ሁላችንም በኮሆስት አንተም 2 ሆነህና እኛም 2 ነን ተብሎ ተዘጋጀለት። ምንም አሁን እዚህ ጋር የኢምራን መጨመር ላይ ከሆነ ይሄ ሁሉ ጣጣ የሚያመጣው እኛ ይሄው 1500 ሰው ባለበት ቅድም ቆስጠንጢኖስ እያለን እንዳነበረው ማለት ነው። ኡስታዙ ረዳት ይፈልጋል ብለሽ ታምኛለሽ ምናምን ከፈለጋችሁ እንልላችኋለን። በቃ ረዳት ፈልጓል እንልላችኋለን፣ ብቻ እናንተ እንዳትቀሩ። ምክንያቱም ምን እያለ ነበረ? 10 ኡስታዞች ሆናችሁ ነው እያለ እየፎከረ ነበረ። እፎይ 10 አይደለም በቃ 2 ለ2 መጀመሪያም የቀረበው ደዌይ የነበረው የዲቤቱ መንገድ የነበረው 3 ለ3 2 ለ2 እንደዛ ነው ፕሮቴስታንቶችም የተቀበሉት በዛ መንገድ ነው። ዲቤቱ ልክ ከኢትዮጵያ ውጭ ያሉ የንጽጽር ዘርፎች እንዳሉት ማለት ነው። ስለዚህ እንደዛም ከሆነ የምትፈልጉት በቃ ሁሱ ረዳት ፈልጓል እንድንልላችሁ ከዛ እናንተ ውስጣችሁ ደስ እንዲሰኝ በቃ ለህዝቡ እንደዛ ብላችሁ እንድታወሩ ከሆነ የምትፈልጉት እንልላችኋለን። አሁን እኔ እልላችኋለሁ እዚህ ጋር ለ1500 ሰው በቃ ሁሱ ረዳት ፈለገ፣ ግን እስቲ እፎይ አይቅር ይምጣ። ምንም ዳርዳር ማለት አያስፈልግም። ይሄ እዚህ ላይ ማለት ነው ዳርዳር አትበሉ። በቃ 10 ኡስታዞች ሆናችሁ ነው ሲላል ነበረ። ይምጣ ኡስታዝ ሁሱና ኢምራን አንድ ላይ ሆነው ይጠብቁታል። አቤላ ደቂቃዬ ነው። አቤላ ደቂቃዬ ነው። ጠይቀኛለህ። ደቂቃው ነው ይጨርስ። ስለዚህ ይምጡ፣ እንጠብቃቸዋለን። ዳርዳር ማለት አያስፈልግም። ሁሱ 3 ሰዓት ላይ ኢምራንም 3 ሰዓት ላይ ከፍቶ ይጠብቀዋል። ዛሬ መቅረት አይቻልም። ይምጣ 10 ሆናችሁ ነው እያሉ ስለነበረ ማለት ነው። እንደዛ ስላለ እንጠብቃለን ነው። ሌላኛው ደግሞ ስለ ሁሱና ስለ እፎይ ባይዘ ይሄንን በጣም ሁሱ ጫዋ ሰው ስለሆነ ዝም ብሎ በደፈናው ተቀብሎት ነው እንጂ እንደ እፎይ ቢሆን ኖሮ አንቀበልም ነበር። እኛ አንፈልግም ነበር፣ ይሄንን ውይይት አንፈልግም። ምክንያቱም አንደኛ ሁሱ ቀኑን ሙሉ ቁጭ ብሎ ጥያቄ ያላችሁ ክርስቲያኖች ግቡና ጠይቁ እያለ ጥያቄ እየተቀበለ የሚውል ሰው ነው። እፎይ ደግሞ አንዲት ቀን ጥያቄ ሊቀበል ቤት ከፍቶ አያውቅም። ሁሌም እስልምና ላይ ቶፒክ ይለጠፋል፣ እዛ ቶፒክ ላይ ነው የሚዋለው። ሁለቱ ፍጽሞ የተለያዩ ሰዎች ናቸው። ሌላው ደግሞ ምን እያለ ነበረ እፎይ? አይ እኔ ወረቀት ያለውን መጅሊሱ የሚያውቀውን ነው። በቃ እሱም ወረቀት ይዞ ይምጣ ማለት እንችላለን እኮ እኛ። ሂድና ከቤተክርስቲያን አንተም ከቤተክርስቲያን ሰርቲፊኬት ይዘና ማለት እንችላለን። አስፈላጊ አይደለም እንደዚህ ውለታ እየዋልንላችሁ ነው።
ኑ መቅረት አያስፈልግም። ምንም አይነት ዳርዳር አትበሉ፣ እንዳያመልጥ አደራችሁ። በቃ ይሄ ሁሉ ጥረት የሚደረገው ከማታ ጀምሮ ቆስጠንጢኖስ በተለይ አንዴ በውስጥ ጽፎ ሲፖስትለት ምን ሲል አያስፈልግም። ዲቤት የሚሆነው በኮሆስት ነው። ማንም ቤት አይሄድም። 2 ለ2 10 ሆናችሁ ኑ ስላለ ማለት ነው። እሱም የሚገልጥለትን ልጅ ይዞ ይምጣ። ኢምራንና ሁሱ ይጠብቁታል ነው። ጨርሻለሁ። ሲሶ ቴንክ ዩ። ቤትዬ በጣም ይቅርታሽ እህቴ ላስጨንቅሽ። ትልቁ ላይ አድርገኝ ሲሶ። ሚውት ነህ። እሺ ቢኒን አስገቡት እያልኩ ነበር። እሺ ይቅርታ። እሺ ትልቁ ላይ አድርገኝ። ትልቁ ላይ ባሮሻ አንዴ ይታል ዴቫ። እሺ 4 ደቂቃ ላስቀምጥልህ። 4 ደቂቃ። እሺ ወገናችን እንግዲህ ውይይቱን እንትን እንዳላርጎ እንደተቀበለ አድርጎ አስቀምጧል። የመጀመሪያ ኢምራን ምናምን 2-3 ስለሆነ አይደለም። በቅድሚያ ግን ከመጀመሪያ በፊት አንድ ቃል ማስቀመጥ ፈልጋለሁ። 10 ሆናችሁ እኔ አልችልም 10 ሆናችሁ ኑ ባልከው መሰረት ሰዎች ሰብስቤ ልምጣ ሌላ ጉዳይ ነው። ኦኬ ግን አሁን አጭበርብሮ ውይይቱን እንደተቀበለ አድርጎ እንደተናገረ አድርጎ ይሄ ሰውዬ የውሸት ቪዲዮ ሰርቷል። ኢምራን የሚባለው ሰውዬ ሲሳይ እዚህ ቤት ነው አንተ ቤት ነው መጣው ፖለቲካ የመጀመሪያ ሰርቶ ይሉት ያኬን እንትን ያሉ ጊዜ የዛ ሰዓት ሰሩ። ምንም አላለም። ክርስቲያን ተቀበለ ውይይቱን። ክርስቲያን ሲቀበል የክርስቲያን ሊወያዩ ነው እንግዲህ እንኳን መጣለን ሲል ያቺን ተቀብሎ ምን አደረገ? ይልጅ የውይይት ጥሪ እንደተቀበለ አድርጎ ሰራ። እቤቱ ገብቼ ለማሳያቸው ሪከርድም አይደለም። እቤቱ ገብቼ ይታያላ። ኢምራን የሚለው አካውንት የራሱ አካውንት ነው። ተመልከቱት፣ ምን እንደሰራ ተመልከቱት። ገባ ይሄንን ቪዲዮ ሰራ። አላሁ አክበር አላሁ አክበር። ያ ጀማዓ ኦርቶዶክሳውያን ዲያቆናት ሙስሊም ፊት መተው መወያየት እንደማይችሉ በዚህ ሳምንት አሳይተናችኋል። እንደምታስታውሱት ባለፈው የውይይት ጥሪ አቅርበን ነበር። ይህ ወገናችን ራሱ እንደ መምህር የሚያው ወገናችንም ያው ላይቭ ላይ ራሱ በገዛ ላይቭ ውይይቱን እንደሚፈልግ ጽሁፉን ዞር ታደርገው። ሲሲ ይቅርታ ደቂቃዬን ያዝልኝ። አለ አሁን እሺ ከተናገረ በኋላ አጭበርብሮ አልወያይም ብሏል። ምክንያቱም እኛ ጋር ከመጣ የምናደርገውን ያውቃል፣ ውሸቱን እንደምናጋልጥበት ስለሚያውቅ አልመጣም ብሏል። ኢቭን ቪዲዮ ራሱ ሪፖርት አድርገው አስጠፍተውት ነበረ። ድጋሚ አሁን ተመልሶ ነው። ይሄ ራሱ ለኛ በቂ ነው። እንደዚህ ማስፈራራችን አስጠፍቶ ያለው መጀመሪያ ምን አይነት ቪዲዮ ሰርቶ ነው? ይሄንን ቪዲዮ ሰላም አለይኩም ወራህመቱላህ። ከዚህ በፊት አቅርበነው የነበረውን የውይይት ጥሪ ይህ የቲክቶክ መምህር መቀበሉን አሳውቋል። እስኪ ምን ማለቱን ያለው ሲሳይ መቀበሉን አሳውቋል አለ። ስለዚህ ዋሽቷል፣ ይቅርታ ይጠይቅ። መጀመሪያ ሙስሊሞች መኑ ይሄን ስተታችሁን የት ነው የተቀበለው? ማስረጃ ያምጣ። በሐሰት ተመልከቱት። ቪዲዮ ቆርጦ አሁን ወንድማችን አሚር ቋምጫለሁ ብሎ ምናምን እንዴ እያወቀ ህሊና አሚር ለምን እንደዚህ ያህል ይዋሻል? እንዴት ነው እስልምናው ሰው የሚቆየው? ግን በውሸት አምላካችሁ ይከብራል፣ ከፍ ይላል፣ ያድጋል። ህሊናችሁ እያወቀው ስሙት፣ አዳምጠው። ውይይት ጥሪ አልሞስ ራሳቸው ያነሱት አለ። ጳውሎስን ሰጥቷቸው መወያየት እንችላለን ብሏል። ጳውሎስን ሰጥቷቸው መወያየት እንችላለን ብለዋል። ማን ያለው? ክርስቲያን። ስለ ክርስቲያን እያወራ ነው። ይሄን ቆርጦ አምጥቶ ይሄን ሁሉ ሙስሊም ያጃጅለዋል። የሚያውቁትም ደግሞ እንዳላወቀ እንደነ አሚር ንጽጽር ላይ ያሉት መጥተው እንደዚህ አይነት አፈቀላጤ ቃላትን መጥተው ይናገራሉ። እኛ ይሄንን ሰምተን ዝም የምንልበት አቅም የለንም። አምላካችን ሲሰደብ ሰምተን እኛ ያለንበት እየተሰደድን ኦኬ፣ ህይወታችንን ሰጥተን ነው። እኔ ከእፎይ ጋር አብሬው ተሰድጃለሁ። መከራውን ሁሉን ቀምሻለሁ። ሁሉንም ነገር አውቃለሁ። እንደ ተራ ነገር አናልፈውም። ምናልባት ለአብዛኛው ክርስቲያን ቀላል ነገር ሊመስል ይችላል። የምንሰባቸው ስድቦች ራሱ ለኛ ከአቅማችን በላይ ሆኗል። ስሙት እንግዲህ እየተናገረ ያለው የሰውዬ ቀጥፎ ዋሽቶ ተናግሮ እንደ ተራ ነገር ማንም ሊያልፈው አይገባም። ኢገር ለማየት እንቋምጣለን። ምን አለ? ለማየት እንቋምጣለን። ለመወያየት ነው ያለው። ለማየት ነው ያለው። ለመወያየት ሙስሊሞች ይሄንን የምታስቡበት ጭንቅላት ከሌላችሁ ምንም ልንረዳችሁ አንችልም። ይሄ ግልጽ አማርኛ ነው።
የሆነ ነገር ልትሰሩ ነው እንጂ ይሄ ጠፍቷችሁ ከሆነ እውነት አንድ ሀገር ላይ እየኖርን ጭንቅላታችን አስተሳሰባችን የተለያየ ነው ማለት ነው። በቃ የሆነ ቦታ አስተካርጋችኋል። ስሙ እኔም አንድ ማስረጃ ዋናው መቀበሉ ነው። በዚህም መሰረት የፊታችን ሐሙስ 3 ሰዓት ላይ የምንጠብቀው አለ ዋናው መቀበሉ ነው። በዚህ መሰረት የፊታችን ዋሽቷል። ሊትራሊ እፎይም ብቻ ሳይሆን አብዛኛውን የሙስሊም ማህበረሰብ በሐሰት ቀጥፈዋል። ወጥቶ በአደባባይ ይቅርታ ይጠይቅ። ይሄ ግለሰብ መጀመሪያ አንድ ሃይማኖተኛ በዚህን ያህል ደረጃ ከዋሽ ከዚህ ሰውዬ ጋር ተወያይተን ምንድነው የምናመጣው? እኛ ላይ ብቻ አይደለም፣ በመጽሐፉም ሲዋሽ የተመሰከረበት ቪዲዮዎች አሉ። እኛ ላይ ብቻ አይደለም የተቀጠፈው። ከዛ አዙረው ምን አድርገው ያቀርቡታል? ይሄንኑ ሰውዬ ተመልከቱልኝ። ቡኻሪ በመሰረቱ ሐዲስ አይደለም፣ ሰሂህ ሙስሊም ሐዲስ አይደለም። ሶሪ ይኸውና ሶሪ በጣም ኢምፖርታንት ስለሆነ ነው መሰማት ያለበት ስለሆነ ነው። ምክንያቱም የውይይቱ እንዳለ አሁን እስከዛሬ ምን ጨርሳል ቃል የቢኒን ወስጃለሁ፣ የቆስጠንጢኖስንም ወስጃለሁ። ተናግሯል፣ ራስን ተናግሯል። እናንተ ሁላችሁም የምታወሩት ሪስፔክትፉል በሆነ ወይ ነው የሚያወራው። ማለት ኡስታዝ ነው። ከመቀመጫ የተነሳ አንድም ንግግር አይናገርም። የሚያናዳቸውን የሚያበሽቃቸውን ነገር አያወራም። ልክ የሃይማኖት አባት እንደሚያወራው ነው የሚያወራው። በስርዓት ነው የሚያወራው። የሃይማኖት አባቶች የሚያወሩበት መንገድ አለ። በዛ መንገድ ነው አክብሮ የሚያወራው። ለኦርቶዶክስ ከፈለክ እየቀደስክ ነው የማስገባ። እውነት እልሃለሁ እዚህ ገስት ላይ ገብተህ እውነትን ብትናገር ለሰዎች ጥሩ ይሆንላቸዋል። የእግዚአብሔርን ቃል የሚናገር በመንግስተ ሰማያት ገነት ሊገባ ቃሉ ሲናገር ቅዳሴ ቀድሽ እንዳትገባ አይደብራል። ያኛው እናትን እንዲላርጋት ነው የሚለው። ሊትራሊ እናትን እንዲያርገ እንደዚህ ላርጋት ብሎ የሚናገር ስዳደግ ባለጌ ነው። ስለዚህ ልክ ልኩን ሊነግረው ሊያስገባው የሚችለው ይምራል ነው። ይሄ ደግሞ ከሙስሊሞችም ከክርስቲያኖችም አልጠፋም። በነገራችን ላይ ሁለታችንም የምናውቀው አንድ እውነታ ቢኖር ኢምራን ያልፈለጉበት ሪዝን ኢምራን ልክ ልካቸውን ስለሚነግራቸው ነው። መጽሐፎቻቸውን ከፍቶ ልክ ልካቸውን ማለት ነው። ሁለታችንም ሙስሊሞችም ክርስቲያኖችም ይሄን እውነታ ጠንቅቀን እናውቃለን። እፎይ ኢምራንን ያልፈለገበት ሪዝን ባለፈው እንዳደረገው ስለሚያደርገው ነው። ተመልሶ ሁሱን ደግሞ ይፈልገዋል። ለምን የሚፈልገው? ስለማይሳደብ ነው። ከዚህ በፊት ሲገናኙ የተፈጠሩ ነገር አይታችኋል። ሁሱና እፎይ ተገናኙ። ከዛስ ያኛው እንዴት ነው የሚያወራው? ይሄ እንዴት ነው የሚያወራው? ቪዲዮ ከፍቼ ላሳያችሁ። ሲገናኙ ማለት ነው የተፈጠሩ ነገር ይሄ ነበረ። እቺ ማታም ሉክ ዘ ኦንሊ ብቸኛ እፎይ ተሳደበ ብሎ የሚያመጣው አንድ ማስረጃ እቺ ነች። ጨርሳለሁ። አንድ ማስረጃ እቺ ነች። እቺን ደግሞ ከመጽሐፋችሁ ቅድም አሳይቻችኋለሁ። እሱ ብቻ አይደለም እኔ ማመጣለሁ። ድጋሜ ብዙ ሰው ሳይመጣ አሳያለሁ። ከዚህ በፊት ተገናኙ ሁለቱ። ነገር ግን የሚያወሩበት መንገድ አልጣጣም አለ። ጋይስ ሙስሊሞችን ክርስቲያኖችን በደንብ ስሙ። ከዚህ በፊት ይኸው ላይፍ ኮስት ነው። ይሄ ቤቱን ከፈተ ተገናኙ። የሚያወሩበት መንገድ ግን አይጣጣምም። የሁለቱ እንዴት ነበር ሲያወራ የነበረው? ላስደምጣችሁ። ከዚያ በኋላ ሁሉም እየሰማ ሊማሩት ያ ርዕሱ ነገራቸው የተስማማሩበት ምን ብለን ርዕስ አወራን ወንድሜ? ይሄ በሁለተኛ ቀን ነው። እዚች ጋር አንድ ልብ ልትሉኝ የምፈልገው ቪዲዮውን አቀናብረውት ነው ያቀናበሩት። ምንድነው እፎይ እዚች ጋር ተሳደበ የሚሉትን በአንድ ቀን ሳይሆን በተለያየ ቀን የተነጋገሩትን ነው። ችሎት ማለት ነው። ሐዲሱ ላይ የተናገረው ኮፍያ አድርገዋል። ተሳደበ የሚባልበት ላይ ኮፍያ አላደረገም። አቀናብረው ነው ያመጡት። ቪዲዮውን እዩት። የተፈጠሩ ነገር አይታችኋል። ሁሱና እፎይ ተገናኙ። ከዛስ ያኛው እንዴት ነው የሚያወራው? ይሄ እንዴት ነው የሚያወራው? ቪዲዮ ከፍቼ ላሳያችሁ። ሲገናኙ ማለት ነው የተፈጠሩ ነገር ይሄ ነበረ። እቺ ማታም ነገም ድጋሜ ብዙ ሰው ሳይመጣ አሳያለሁ። ከዚህ በፊት ተገናኙ ሁለቱ። እዩት፣ ልብ በሉት። እዚህ ጋር አሁን ኮፍያ አላደረገም እፎይ። ተከታተሉ። ነገር ግን የሚያወሩበት መንገድ አልጣጣም አለ። ጋይስ ሙስሊሞችን ክርስቲያኖችን በደንብ ስሙ። ከዚህ በፊት ይኸው ላይፍ ኮስት ነው። ይሄ ቤቱን ከፈተ። እዩት፣ አሁን አያችሁት? እዚህ ጋር ደግሞ ኮፍያ ለብሰዋል። ኤዲቲንግ በተለያየ ቀን የተገናኙበት ነው። ኤዲቲንግ አድርጎ ችሎት ሁለተኛው ቀን ነው። ሌላ ቀን አትበል።
የመጀመሪያ ቀን ተገናኙ። ባብህን ሚውት አድርግ። በሁለተኛ ቀን ነው ደቂቃማ ጨርሷል። አንቺ ራስሽ ሚውት አድርጊ። እኔ እኮ ረጅም ደቂቃ ነው ያወራ። አንድ ሙስሊም ያወራል፣ አንድ ክርስቲያን ያወራል ነው። እናንተ ሁላችሁም ክርስቲያኖች ናችሁ። አንድ ሙስሊም ብቻ ያወራል። ደቂቃውን ጨርሷል። ቆይ ባክ ኤንድ ፎርዝ ያወሩ ፍቀዱ። ያወሩ ችግር የለውም። መልካም እሺ ያ በሁለተኛ ቀን ነው። ሲቀጥል ደግሞ በተገናኙበት ቀን ነው ብሎ ያወራ ሰው የለም። ሁሴን ተወያየ። መጀመሪያ ቀን አሁን ኮፍያ ያደረገ ቀን መጥቶ ሁሴን ተወያየ ወይንስ ጥያቄ ተሰዳድበው እንትና ተሳድበው ተለያዩ። ከዛ በኋላ ሁለተኛ ቀን ድጋሚ ተገናኙ። ማስረጃ የመጀመሪያ ቀን የተሳደበበትን ማስረጃ ያው ራሱን ቪዲዮ ወደኋላ አድርጋ ያው እዛው ላይ ከፍቷለን። እዚህ ጋር ማስረጃ ራሱ ቪዲዮ ላይ የለም። እዚህ ጋር አሁን ይኸውላችሁ እኔ እኮ ያልገባኝ ነገር ቆይ አንዴ ሲሶ አሁን ይሁሉ የምን ዳር ማለት ነው። ዛሬ ይመጣል አይመጣም? አሚር አንዴ እኔ ያልገባኝ ነገር የለ። ነገ ጧት እኛ ቤት እንከፍታለን። ይኸው አቤላም ቅድም ብሏል። ማን በጨዋነት እንደተወያየ፣ ማን ሐሳብ አንስቶ እንደሞገተ፣ ማን ጥሩ ፐርፎርም እንዳደረገ እኔ እንግዲህ ከዚህ ቀደም እፎይም ውሱም ሲወያዩ አላውቅም። ትናንትና ተሳዳቢ ነበር፣ የምናውቀው ነገር የለም። ግን ዛሬ ውይይቱን ይቀበሉና ዛሬ ማታ 3 ሰዓት ላይ ይወያዩ። ከዛ በኋላ ማን ነው ጥሩ የተወያየ የሚለውን ነገር ነገኛ እንትን እንላለን። ምንም ትርጉም የለውም። ቆይ እኔ አንድ ቪዲዮ ደግሞ ማስረጃ ላሳይ። ደም ስር የሚገታትር ነገር ነው ሰዎቹ የሚያሳዩት እኮ። አሁን ቃል ስጋም ሆነ እናውራ እንዴ እድል ስጡን። እኔ ውይይት ሳንካ እንደሚገጥመው ያወቅኩት ሲሶ ዜዶ ማርሻል ማስታወቂያ የሰራበት ስለሆነ ነው። እውነቱን ለመናገር እንዴታ ቆይ ላሳይ ቆይ እንሳቅ እንጂ ደም ስራችሁ ገታትራችሁ የምታወሩት ቆይ እናንተ እንሳቅ። ዜዶ ማርሻል ቆይ ሙስሊሞችና ክርስቲያኖች ነገ 3 ሰዓት ላይ በኡስታዝ ሱና በእፎይ በወንድም ኢምራንና በክርስቲያን አማካኝነት የሃይማኖት ውይይት አለ። ነገ 3 ሰዓት ሰኞ 3 ሰዓት ሁላችሁም ተገኙ እየተባላችሁ ነው። ይኸው ነገ ተገኙ፣ ይጠቅማችኋል። የሃይማኖት ውይይቱ ማለት ነው። ጨርስ ተብዬ ዜዶ ራሱ እዚህ ፖለቲካ ውስጥ እንዲሳተፍ አድርስ ተብዬ ነዋል። 10 ሚሊዮን አድርስ ያለው ማን ነው? አሁን እኔ ቃልን ልጠይቀው አንዴ ቆይ ሀሳቤን ልጨርስ እንዴ። እኔ ቪዲዮ ከፍቼ ብቻ ነው እንዴ? ሀሳብ እኮ አለኝ። ቆይ ልጨርስ እንዴ። ኢምራን ምን ሆነ ነው እንዴ? እናንተ እኮ ድግስ ደግሳችሁ መተ ድግስ ካልበላ አይነት ነገር አደረጋችሁት። ይምጣ ምናምን ማናችሁ እናንተ ጣሪ ያደረጋችሁ ቤት ከፍታችሁ ማናችሁ እናንተ? ከዛ እኛ ቤት ያልመጣ ደፋር አይደለም፣ ፈርቶ ነው፣ ተንቦቅቦቆ ነው። ስለዚህ የለም አቤል ና ለዛ የለም ቆይ ሳይሆን ያልተባለ አትበል አቤል። እንደዛ ቤት ከፍተናል ኑ ብሎ ያወራ የለም። እንደዛ ያላ ቤት ፈቱና ከውስጥ ኑ የተባሉት ይምጡ ከውስጥ ሀሳብ ይጨርስና ከዛ ውሸትማ አላዳምጥም እንዴ ምን ሆነ ነው? ለምን ጨርሱና በስርዓት ወይ እንደውም እኔና ቃል እናውራ። ለምን እኔና ቃል አናውራም? እያወራን ነው አይደለ? ለምን አቤላ ለምን ያወራል? ያወራል እንዴ አንድ ያወራና ከዛ አሚር ታወራለህ። በቃ አሁን አጨርኩ የቤቱ ገስት ያለ ሰው ሞዴሬተር ሚታታርኩ አጨርኩ ነው ሲሶ። በቃ ግልጽ እኮ ነው። ውይይት አይደል የፈለጉት? ውይይት ከሆነ የፈለጉት የኛ እምነት የዘላለም ሕይወት የሚሰጥ ነው እስልምናችን ብለው ከሆነ የሚያምኑት ሙስሊሞች፣ ለዛ ደግሞ ትክክለኛው መረዳትም ማስረዳትም የሚችል ሁሱ የሚባል ኡስታዝ አለን ቲክቶክ ላይ ከ1 ሚሊዮን በላይ ተከታዮች አሉት ብለዋል አይደል? እንዴ አላቸው። ስለዚህ በክርስቲያን ኦርቶዶክሱ ሳይድ ደግሞ እፎይ የሚባል
እስልምና ላይ ቅበተ እምነት የሚሰራ ሰው አለ። ፖለቲካ አያስፈልገውም፣ ግርግር አያስፈልገውም፣ የእናቴ መቀነት አደናቀፈኝ አያስፈልገውም። እኛ ውስጥ ሰኞ ቀጥረናልና 2 ለ2 6 ለ6 9 ለ9 የሚባል አያስፈልገውም። በቃ መረጃን ታመጣለህ፣ ጽሁፎችን ታዘጋጃለህ፣ ኮሆስት ትከፍታለህ። ሁሱ በዛ ይከፍታል፣ እፎይ በዚህ ጋር ይከፍታል። ተቀመጣለህ። ሁሉም ሰው ሪከርድ ያደርጋል። ሙስሊሙም ሪከርድ ያደርጋል፣ ኦርቶዶክሱም፣ እኛም ደግሞ የሌላ ቤተ እምነት ተከታዮች ሆነን ሪከርድ እናደርጋለን። ከዛ ሰዓት ይነጋገራሉ። በቃ ይነጋገራሉ። ይሄን ያህል ደቂቃ የመጀመሪያውን ሐሳብ ለመግለጽ ያስፈልጋል። ወይ እፎይ ይጀምራል ወይ ሁሱ ይጀምራል ይባላል። ከዛ በኋላ ጥያቄ ታነሳላችሁ፣ ሪፊውት ታደርጋላችሁ ሐሳብ። ከዛ በቃ ውይይት ይደረጋል። አለቀ።